አምስት ሺህ ሰው በሙሉ የቤቲ ሙሉ ማስረጃ አይቶ ቤቲ ላይ ነው የፈረደው ከኛ በላይ። እኛ እኮ ሆስት ሆነን ተቀመጥን ቤቱን ከፈትን እንጂ ይሳቅ የሚፈርደው አሁን እሺ እሷ ትምጣ አንተ የምትልህን ነገር ወይም ደግሞ እኔ ተበደልኩ የምትልህን አንተ የህግ አካላት እይላት። እሺ ጥሩ እሺ እኔ ለዛሬ ተቀጣጣር ነው የሷን ማስረጃ ልናይ ነበር። ይኸውልህ ለዛሬ አዎ እሺ ደውልለት። አዎ ይደውልለት። ችግር የለም እሺ ና ቶሎ አሁን ይኸውልህ እሺ ይኸው ና ቶሎ እኛ እንሰጣለን። ይሳቅ ና ቶሎ ይኸው እሷን ትምጣ በቃ እሱ ችግር የለም። ስሜን ጠራሽ ለሚለው ችግር የለም። ስሜን ጠራሽ ምንድነው ሳሪ ልጁ ጋይስ ይወላችሁ ላይቫን ስትከፍ ስራችሁን ትጀምራላችሁ። መጣ ብሯን ካልመለሰች እሷ ገስት ላይ ገብቶ ደግሞ ይገዛ ደግሞ ካለ ወስዳችሁ ርገጡት ቤታችሁ። ስማት አያት አሁን የምትለው ምንድነው ያለችው ሳሪ? ስማት እረግጥሻለሁ ከፈለኩ ቤቲ እረግጥሻለሁ፣ ችግር የለብኝም። አፍ ካለሽ ነይ ቶሎ ሂጂና አንቺም ተናገሪ። ይሳቅ አንተ ፊት ከዚህ በኋላ እንደዚህ መነጋገር አንፈልግም። ይሳቅ አንነጋገርም። ሚውት አርጊ ሳሪ አንነጋገርም። ለሚውት አላርጊ። አዎ ካላስ ይሳቅ በነገራችን ላይ ተመክረሽ ነው የመከረሽ ሰው ደግሞ አያዋጣሽም። ጋይስ እኔና ቤቲ ትናንት ስንለያይ በምንድን ነው የተለያየ ነው? በስድብ ነው ውዶቼ፣ ተሰዳድበን ነው እኔና ቤቲ የተለያየ ነው። በምንድን ነው የተለያየ ነው? ምን አለች ታሪ ንገሪን፣ አልተሰማንም ነበር። ሰድበሽ ነው ትናንት አንቺም ሰድበሽኛል። ተሰዳድበናል እኔና ቤቲ አታነሳም። ኧረ ያው እያናገራት ነው። ይሳቅ ይዟል ሊመጣ ነው። እኔና እሷ የተለያየ ነው በስድብ ነው ጋይስ። እኔ ተሳድብ ያለው ትናንት አሁን ቤቲ ተናግሬያለሁ። ሳሪ እንደ ሀገር እኮ ክትባት አምልጦናል። አትያዥባት ነው እውነትም ክትባት አምልጦናል። ይሳቅን ሳቡታይ የት አለ እሱ? መጣ። እንደ ሀገር ክትባት ስላመለጠን አትያዥብን። ጠዋት ያወራነውን እኮ ከሰዓት ደግሞ እኔ እንደውም እሷን ተው አትስደባት እያልኩኝ ስናገር ነበር። ትናንትና አልተናገርኩም። ተረዷት አልኩኝ። ስትሳደቢ ነበር። በስመ አብ ወወልድ ሳርዬ ቢውዴ ሸንኮራ ቢውዴ እየበላው ነው። ማሬ ልትመጣ ነው። ማሪ መሲ እኮ የልቧን ተናግራ ቃል እኔ እኮ ነገር ይገንብኛል። ለዛ እኮ ነው። እስቲ ያስባችሁታል? አሁን ለይሳቅ ስትሳደብ ነበር ሳራት ትናንት። በሰላም ተለያይተን ቤቲ ታሪ ሸንኮራ የት ነው የምትሽ? ማሬ ቅድም ልንልከው የነበረው ልጅቷ ብንል አትመልስም። ለአንቺም ሳንሰጥሽ ነው አልክ ብላችሁ ትናንትና ፎሎ አድርጉኝ እስኪ የኔ ውዶች፣ ፎሎ አድርጉኝ። እዚህ ያላችሁ 1900 ሰዎች ፎሎ አድርጉኝ። ፎሎ አድርጉኝ ተወዳችሁ። ማሲ ጥሪ ይሳቅን ካላት አለ ይሳቅ ደውይ ካለበለዛ በህግ ይፍቱ። ካላስ ይጨርሱ። አዲ እኔ አልተናገርኳትም። እኔ ሳይሆን የተናገራት ህብረተሰቡ
የማጭበርበር የማወናበድ ኬስ ካለ ማንም እዚህ ቲክቶክ ላይ ሽጦ ሰርቶ አይበላም ማለት አለቀ። ይሄን ደግሞ እናከብራለን። ምክንያቱም ሌባ ሆኖ ሰርቆ የሰው ብር አጭበርብሮ መጥቶ እዚህ ጋር ሽጬ እበላለሁ ሊል አይችልም። ወላ ሳራ ወላ ገብሬ ወላ ቡልቻ ወላ ተሰማ ወላ መሲ ወላ ዋቴቨር አይሆንም። ካላስ ይሄ እውነት ነው። ይሄ ውሸት የሚል ሰው ካለ ደግሞ ይጠይቀኝ ነው። እሺ ሳቅላ ትመጣለህ ላስገባት? አዎ ፈልጊያት እስኪ። እሺ እኛ ዝም ነው የምንለው፣ አንተ ነው የምትጠይቀው። ካላስ የልጁንም ቁጥር ላኪልኝ እንልክልህ። አሁን ትልክላለህ መሲ የልጁን የትናንቱ። እኛ ዝም ነው የምንለው። ምናልባት እሱ ስሜን አንስታለች ብሎ ከወቀሳት ንገረው። አላነሳችም እሷ ስሙን። ኦልሬዲ እኛ ነን የጠየቅነው። እሺ ሲቀጥል ይኸው አስገባታለሁ። ሰኒ ላውርድ ከታች፣ ሰኒ ላውርድሽ ከታች። ነይ ቤቲ ግቢ። እኛ ዝም እንላለን። እሺ አንተ ጠይቅ። መሲ በመቤቴ በኤፍራሙት አንድ ቃል ላትናገር እሺ። ይኸው እኔ ሚውት አድርጌ ዝም ነው የምለው። እሺ ይሳቅ አንተ ተናገር። ይኸው ቤቲ ገብታለች። አንቺ ነሽ? እኔ ሰላም ነሽ ቤቲ? እኔ ዝም ነው የምለው። ሁላችንም ዝም ነው የምለው። ይሰማል? ሚውቱ ነው እንጂ ይሰማል። አሁን ደውዬልሽ ነበር፣ አውርተን ነበር እና 210,000 እንደሰጠችሽ አምንሻል። ያወጣሽውን ወጪ ንገሪያትና ልጅቷም አለች እዚህ ጋር። እሺ የልጁን ቁጥር ደግሞ ይመጣል ላኩልኝ። ደውዬልሽ የተመዘገብነው አንድ ሰው ሲወጣ ማህበር ሲሆን አንድ ሰው ሲወጣ አንድ ሰው ይተካል። ስለዚህ ምን ሆነ? ሁለት ክፍተት ቦታ ነበር። አዛ ሁለት ክፍተት ቦታ ሰው ሲወጡ ግዴታ ደግሞ ለኖሩት 5 ዓመት ለቆዩት ሰዎች ብር መስጠት አለብን። ስለዚህ 60 ሺህ ሰጠን፣ ለእነሱ 60 ሺህ ሰጠን። 40 ሺህ ይሄን ታውቃለች ልጅቷ? አዎ በደንብ ታውቃለች። እንደዚህ ብዬ ነው አስረድቻታለሁ። አዎ በደንብ ታውቃለች። ስለዚህ አይ ብር እንደዚህ ነው። ከዛ ገና 6 ወር መቼ ነው ግን ቢደርሰኝ ቤት እየሲል አይዞሽ ሲሆን እግዚአብሔር የሚቀይርበት ሊሆን ይችላል። ይህ ቦታ ግን ነገስ ከፍልን አዚ በላይም ደግሞ እንሰራለን አይዞሽ አልኳት። 210,000 አስገብታለሽ። ግን የሆነው ይሄ ነው ያለው ነገር ይሄ ነው በቦታው። ሌላው የቀረው 60,000 ኦኬ። ሌላው የቀረው ደግሞ የሚያገናኝ ሰው አለ። ዝም ብሎ መቼም ታውቁታላችሁ። አዛ ኢትዮጵያ ያለው ነገር ሰው የሚያገናኝነ ሰው አለ። ለዛ ሰው ሰጠን እና ማስፈጸሚያ ሆነ አለቀ። እሱ ነው የሆነው። አሁንስ ቦታው ኦልሬዲ የለም። ስለዚህ ቦታው የለም ሳይሆን ድርጅት ስለሆነ ማህበራዊ ስለሆነ እስካሁን አልደረሰንም። ይሄን ደግሞ ሄዶ ማረጋገጥ ይችላል። 6 ዓመት መሰለኝ ባለሳሳት አይደል? 6 ዓመት ሳይሆን 11 ዓመት። አሁን በጠቅላላ 11 ዓመት ሆኖታል ከተመዘገቡ ሰዎች መሀል ስለገባን። 5 ዓመት ከተመዘገቡት መሀል ነው የገባን። 5-6 ዓመት ከተመዘገቡት መሀል ነው የገባን። 2007 ላይ ከተመዘገቡት ለነዛ ሰዎች 5 ዓመት ለቆዩ ሰዎች ሰተን ብር ነው እኛ ደግሞ እየገባን ማለት ነው። ይሄ ነው ያለው ነገር። እሺ አንቺ ታውቂያለሽ 60,000 ብር እንደሚከፈል ስትገቢ? ያቺኛው ማን ነው ስሟ? ላውራ አቤት። ታውቂ ነበረ? 60 አላውቅም። አሁን ነው ያመጣችን 60,000 ብር እኔ ሚዲያ ላይ ከወጣሁ በኋላ። ይሳቅ ከተከፈለም የተከፈለበትን መረጃ መቼም ሲከፈል በሪሲት በምን ይሆናል አለሽ? እሱስ እሺ የተከፈለበት መረጃው ሲጀመር ብር ሲሰጥ አዛ መረጃ በአዛው እጅ በእጅ ነው የምሰጥ። መረጃ አለሽ ካለ የለኝም። እሷም 210,000 የከፈለችበት መረጃ ተስት እኔ ስላመንኩ ነው፣ እሷ ስላላመነች ነው ወይ? መልስ ነው። እኔ መረጃ ቦይስ አለኝ። ብር ደግሞ መጥቶ ከኔ እጅ ተቀብሎ ለእሷ የሚልክለት ልጅ ከኔ እጅ መጥቶ ተቀብሎ
ለእሷ ሰጥቶ እሷ ናት የላከች። ብቻ ነው ማለት ነው። ይሄ 6000 ድራም የተባለው ከዚህ ከ210,000 ለብቻ ነው ማለት ነው። አዎ 210,000 ብር እሱንስ ወስደሻል? እሱን 5000 ነው የወሰድኩ። ከ5000 2000 አንስታ ነበር ብያለሁ። ግን ዛሬ ደግሞ በጣም መረጃ ልኬያለሁ። መረጃው እስካሁን አላዩትም። የላኩትን አካውንት ልኬያለሁ። ለሰናይት አድርሻለሁ። እሱ ይታይ። ቀሪ ገንዘብ 3000 ነበረ። አካውንት ላኪ አልክም አለች። ዛሬ ትናንት ግን አካውንት ሰጠሽ። በዛ አካውንት አስገብቼላታለሁ። ያለኝ መረጃ ይሄ ነው። ስለዚህ 5000 ድራሙ ወስዳለች ማለት ነው። ያለው ግን አስገብቻለሁ። 2000 3000 ነበር ይሰጣው እኮ አጠቃላይ 5000 አስገብተሽላታል። ደርሷታል። 2000 አንስታ ወስዳለች እሷ ራሷ በእጇ ማለት ከዚህ በድርሃም ሳይሆን በአካውንት ነው። አካውንት ልኬያለሁ እኮ ርሲት አለሽ ማለት ነው። አለኛው አለኝ። ላኪላት ለመሲላት ልኬያለሁ። ይላኩልህ አለዛ ያንተ በአንተ እኔ ልካለሁ ወይ ሃይበሪ ወሳብ ላይ። ስለዚህ አሁን የቀረው ይሄ ከ210,000 ላይ 105,000 ልከሻል። ይሄ የ60,000 ከፈልኩ ያልሽውና ለደላላ 50,000 ከፈልኩ ያልሽው ነው ማለት ነው። 105,000 እንደዛ 45,000 አይደለም። በፍጹም ሳራ አይደለም 110,000 አስገብታላታለች አይደል እንዴ? አይደለም ጨርስ ብዬ ነው። ምክንያቱም ያው እሷ እነሱ ፍርድ የሌለው ቤት ነው ስላለች ፍርድ አንተ እንድትፈርድላት ነው። አይደለም በመጀመሪያ ይሳቅ የተሰጣጡት እንደዚህ አይደለም። በመጀመሪያ 210,000 ብር ያስገባችው ለቦታው በሚለው 210,000 ብር ቦታ ለመያዝ አስገብተዋል። ለዚህ ደግሞ እቺ ልጅ ቮይስ አላት። በሁለተኛ ደረጃ ደግሞ ቤት ለመግዛት ወይም ደግሞ ለቤት አንሷት 5,000 ብር ነው ብላ የተበደርኩት ቤት ያለችው ብር፣ ነገር ግን ልጁ ሂደ ሐዋላ የሚልከው ተቀበል ተብሎ ሂዶ የተቀበለው 6,000 ብር ነው። በቃሉ ተነግሯል። የዛሬ 3 ዓመት ምን አለ? አዎ ተቀብያለሁ። እንደውም አለ ያ እንትን ያልኩት 100 ብር ለምንድን ነው ሰጥቻት 5,900 ብር ነው አለን። እኛ በሰዓቱ ልጁ 5,000 ነው ቢለንም ልናምን ነበረ፣ 6,000 ነው ቢለን ልናምን ነበረ። ምክንያቱም ከሁለቱም ነው የጠየቅ ነው። ገባ? ልጁ ደግሞ እዚህ ላይ ቲክቶክ ላይ ይውጡ ምናምን አያውቅም። ልጁ በመከራ እንደገና አስታውሰን እኔ የተቀበልኩ 6,000 ብር ነው አለ። ቤቲ ግን ምን አለች? 5,000 ብር ነው ብላ ካደች። እሺ ይሁን ተባብለን መረጃ እንዲያመጣ ሳራ መረጃ ያምጣልኝ። እሺ ከዛ እሺ ተባባልንና ያንን እንትን አለን። ቀጠልንና ምን አለች መሰለ? እቤቴ ድረስ መታ ለቪዛዬ ማሰሪያ ጎሎኛል ብላ እንደውም እቤቴ ለመምጣቷ በቂ ማስረጃ ላይ ፎቶ ሁሉ ተነስተናል። 3,500 ብር ጎሏት እንጀራ ይዛልኝ መታ ምናምን ብላ ልጅቷ በበቂ ማስረጃ አስረዳች። 3,500 ብር ሰጥቻለሁ ስትል ድጋሚ ነው ይሳቅ። ይሄንንም 3,500 ብር ተሰጥቶሻል ስንላት በጭራሽ አለች። በኋላ መጨረሻ ላይ ልጅቷ ያቺ በጣም ጎበዝ ናት። እንደውም እቤቴ ድረስ ከፊል ነው ብለሽ ይዘሽው የመጣሽው የሳምበዲ ስም ራሱ እኔ ማቀው ሰው አንስታ እንደዚህ እንጀራ አምጥታችሁልኝ ለዚህም ማስረጃ እኔና አንቺ እቤቴ ድረስ የመጣሽበት ፎቶ አለ ብላ ስትል አዎ 3,500 ብር ሰጥታኛለች ብላ ተመልሳ አመነች። ቤቲ በራሷ ጊዜ ኢትስ ኦኬ። ያኔ አንዳንድ ጊዜ ገባ ነገሮች ሲደራረቡበት ልትክር ትችላለህ። አመንን ጨረስን። ነገር ግን ምን አለች? ያንን 3,500 ብር በእጇ ሰጥቻታለሁ አለች። መቼ ብለን ስንል ይሳቅ እኔ ቤት ለዘመን መለወጫ መተዋለች። ማንናማ ጓደኞቿ ከማን ጋር 3 ነው መተው ነበረ ስትል ኢትስ ኦኬ። ቀድሞ የመጣው ማን ነው ስንል ገነት የምትባለው ጓደኛዋ፣ ሁለተኛ የመጣው ማን ነው? እቺ መሰረት የምትባለው ጓደኛ፣ ሶስተኛ ተመልሳ ሌላ ገነት የምትባለው ጓደኛዋ። እሺ አንቺ በእነሱ መሀል ነው ወይ የሰጠሻት ስንል አይደለም ወደ ውጭ ጠርቼ ነው የሰጠኋት አለች። ኢትስ ኦኬ። ከዛ በኋላ ሌላ ሰው አላየሽም? አላየኝም። ይሄንን ብለን ካወራን በኋላ ገነት የምትባለው ጓደኛዋ ጋር ደውለን ምን አለ መሰለ ልጅቷ እኔ ብር አልተሰጠኝም ሳሪ፣ አለመሰጠቴን ደግሞ ገና ከቤት ስነሳ በእጄ ላይ የያዝኩት 500 ብር ነው። ለዚህ ነገር ስናወጣ ብር ከጎደለኝ ገነት እባክሽ አንቺ እንድትሞይልኝ ብዬ ገነትን ጠይቂያት ነበረ። ምክንያቱም ብር አልነበረኝም ማለች። ገነት የምትባለውን እራሷ ፊቷ ላይ ደወልን። እንደውም ገነት አለሽ እዚህ ምናምን ብለን ስናረጋግጥ እኔ ላይ ብላይ የለውም ልብስ እየተኮስኩ ነው ብላ ስትል
ላውድ ላይ ያረግንና አንቺ 100 ድርሃም የሰጠሻት ለመሰረት ለምንድነው ስንላት ከዱባይ ወደዚህ ስትመጣ በባስ ልትመጣ ብላ በካርሊፍት ልትመጣ ብላ ካርሊፍቱ ሲቆይባት በታክሲ ስለመጣይ ሲያዞራት ያላትን ብር ጨርሶት ነበረ። የያዘቻት 200 ድርሃም ነበረች። ለበላንበት ለጠጣንበት እዛው ለቤት ይሰጠን ለመመለሻ ብር አታግን እኔ ከዛ ላይ ያለ ብር 100 ብር ሰጥሻታለሁ። ልትመለስ ደግሞ ወደ ቤቷ ስትል ብር ስጪ ስትለኝ አብረን ልንወጣ ስትል እንትን ላይ ተጠፋፋን። ነገር ግን ሳልሰጣት ሄደ ደውዬ ብሩን ሳልሰጥሽ ስላት በቃ አመሰግናለሁ የሄድኩ በባስ ነው የሆነች ሱዳኒ ሴትዮ 50 ብር ሰጠችኝ የጎደለኝም ብላለችኝ አለች። ከዚህ በላይ በቂ ማስረጃ የለም። ምክንያቱም ይሳቅ አንድ ሰው 3500 ብር ተቀብሎ የባስ የለኝም ሊል አይችልም። እሷ እንዳለችው ቤቲ ደግሞ ምናልባት መሰረት ለቤተሰቦቿ ሁሉ ጊዜም ብር የለኝም ትላለች። ምክንያቱም እንዳይወስዱባት ብላ ስትል ይሄንንም ለማጣራት ብለን ገነት አንቺ እቺ መሰረት የምትባለው ሳትመጣ ነው ብር የለኝም ያለችሽ ወይስ ደግሞ ከመጣሽ በኋላ ስንላት ኖ ከቤቷ ሳትነሳ ብር እንደሌላት ያላት 500 ብር እንደሆነ ግን ታክሲው ሲያዞራት ብሩን እንደጨረሰባት ከዱባይ ሲያመጣት ወደ እነሱ ጋር ለረፍት 3 ቀን እነሱ ጋር እንደቆዩ ነግራናለች። ይቺ ልጅ 3500 ብር ቤቲ ከሰጠቻት ለምንድነው የታክሲ የለኝም ያለቻት? አንድ ሁለተኛ ደግሞ ቤቲ 3500 ብር ካለባት የዚች ልጅ መስጠት ያለባት በሰው ፊት በጓደኞቿ ፊት እንጂ ኔቨር ኤቨር ለብቻዋ ልሰጣት አትችልም። ከዛን አልፎ ተርፎ ደግሞ ይሳቅ በተደጋጋሚ መሰረት የምትባለው ቮይስ ስታረግላት አንቺ ጋር ያለ ብር 8500 ብር ነው ምክንያቱም 750 ድርሃም ወደ ኢትዮጵያ ልከሽልኛል እያለች በተደጋጋሚ ስትነግራት ወይዘሮ ቤቲ ኖ ወይ ለምን 8500 ይኖርሻል 3500 ብር እኮ ላንቺ በእጅሽ ቤቴ መተሽ ሰጥቼሻለሁ ለምንድነው እንደዚህ የምትዩ ብላ ያለችው ቮይስ የለም። ምክንያቱም ይሳቅ ለምሳሌ አንተ እኔ ጋር ደውለህ ሳሪ ብር አለብኝ ብለህ ስትለኝ አው አለብህ ስለ 8000 ብር ስለ እንዴ የምን 8000 ብር ነው 3500 ሰጥቼ የለ እንዴ የሚል ነገር ይኖራል፣ የሚታወቅም ይኖራል። በማከል ገነት የምትባለው ልጅ ሽምግልና ገብታ ተመልሳ ለዚሽ ለቤቲ ለምትባለው 8500 ብር ነው የወሰርሽው የመሰረትን ብር ስትላት ራሱ ኖ ወይ የለብኝም ያለብኝ ይሄ ብር ነው አላለቻትም። ስለዚህ ከዚህ ውጪ ማስረጃ አለ ከይቅርታ ጋር ይሄ ነው እንግዲህ የተካሄደው ነገር። ይሳቅ ሰማ ወይስ ሰምቻለሁ። እንግዲህ ከዚህ ውጪ ሌላ ማስረጃ አለ? እንግዲህ እሷ ባለችበት ነው የተነገረው። ያው ላለማመን ወይ ለሌላ ነገር ከሆነ በስተቀር የሆነ ነገር መልሳም ቢሆን ይሄን ያህል ሰጥቼሻለሁ ይሄን ያህል ይቀራል ወይ ደግሞ በሚነጋገሩበት ሰዓት የሆነ ነገር ማስረጃም ሊኖራት ይችል ነበረ። ስለዚህ ያው መፍትሄ ያለው ምንድነው አሁን ያለውን ነገር አስባ ያላትን ስጣት ነው። ሌላ ምንም እንትን የለም። ለምን እንደውም የመሬቱ ራሱ እቺ ልጅ ብሩን ብትሰራበት ኖሮ 200 ምናምን ሺህ ብር በዛኔና ያው ይስውልክ የመሬቱን ሙሉን ትመልስላት አጠቃላይ 4500 ድርሃማ ትመልስላት። አይ ከተባለ ግን ቤቲ መኖሪያ ቤት ውስጥ ነው የምትሸጠው። ላይሰንስ የላትም። እችን በዚሽ በእንጀራዋ እንደመጣች እኛም በእንጀራዋ ነው የምንመጣው። እኛ እንፋታትም። እናቴ ትሙት በፈለጋችሁት ኢትዮጵያም ቢሆን እኔ ኢትዮጵያ ቢሆን እገባለሁ። መሲ ስነ ስርዓት ይዘሽ ኢትዮጵያ ምትገቢ እኮ ጋለኮ አንድ ሀብታም ኢትዮጵያ መጋለኮ ኢትዮጵያ መግባትም ካለ ድረስ ሀቄን ተናግሬያለሁ። ይሄው ተናገሩ ካንቺ ዛንዴ ላንቺ አንቺ ነሽ ሀቀኛ፣ አንቺ ፈራጅ፣ አንቺ ቆራጭ ነሽ። መሲ ስነ ስርዓት ይዘሽ የምታወሪ ከሆነ በስነ ስርዓት እናውራ። እያንዳንዳችን ስናወራ ማንም አንቺ ሀብታም ስለሆንሽ ነው እኔ ኦንላይን ስለምሰራ ነው መሲ አሁን መመላለስ ስለምሰራ ነው አሲዝ እንትን ነው የምንድን ነው ጥርቅም አድርጉት። በዚህ እኮ አልኖርኩም እኖራለሁ። በቃ መዳም ቤት ትገቢያለሽ ሁለታችሁ። እሷም መዳም ቤት አንቺም መዳም ቤት ትገቢያለሽ። እሰራለሁ፣ አስተካክዬ እወጣለሁ። አለቀ። ሲጀመር ጀምሬያለሁ ማለት ነው። ደግሞ ምንም ብትሰሪም ደግሞ ህዝቡ አይገዛሽም።
ህዝቡ ማይከራ የግንባሬን ሳልበላ አላድርም። ግንባሬን ሳልበላ አላድርም። በፍጹም ሀቅ አለባት ሰጥቻለሁ። የቦታው ደግሞ ይሄ ነው ካላችሁ አፍረድቻለሁ። ከዚህ በላይ ምን ላድርግ? በቃ እናንተ ፈራጅ እናንተ ቆራጥ ልትሆኑ አይቻልም። እኛ አንችልም። ቤቲ አንችልም። አልፈለጥንም፣ አልቆረጥንም ሆንሽ እንጂ የኔን አንዲት መረጃ እኮ እንደዚህ ይብን እኮ ይብር እንደዚህ ነው ስል ኖ አንቺ አልሰጠሻትም ግግም ያቺ እኮ ራሱ ገኒ 50 ብርም አልሰጠዋትም መጀመሪያ አልሰጠዋትም ብላ ከዛ 50 ብር ነው ብላ መሲ ከዛ እሷ 100 ብር ነው ስል ይሄን ራሱ አልፈሻል ሳርቹ አልፈሻዋል። ገባሽ እኮ መረጃ ራሱ 100 ብር የሰጠች ቤቲ 100 ብር የሰጠች እኮ ስትመጣ ነው 3500 ሰጥቻታለሁ። ይሄ ደግሞ በሰው ፊት ለምን አልሰጠሽም ስትይ እሷን በሰው ፊት አልሰጠችኝም እኔም በሰው ፊት አልሰጠዋት አለቀ። ከዚህ ውጭ ግን ክፈይ የምትሉት ካለ ህዝብ ይፍራል። ሌባ ሆነ ምን ሆነ እሷ ቤቲ 100 ድራም እኮ የሰጠቻት እኮ ስትመለስ ነው ውድ ያልሰጠቻትም ሰጥቻታለሁ ያለች ተጽፎላት ይሆናል። እዚህ ላይ ቁጭ ብላ ሊብ ላይ ነበረች። አንቺ ትቀልጃለሽ እንዴ? ይሄ እኮ ቲክቶክ ነው። በአንዱ ስልክ ቁጭ ብላ እየሰማች እኮ ነው። እሷ እንደዛ ስላለሽ አመንሻት። እንደዛ ገነት ቆይ ጥያቄ ልጠይቅሽ። ገነት እንደዛ ካለሽ ለምንድን ነው መሰረት ቀድማ እኔ ብር እንደዚህ ነበረኝ ከቤት ከመውጣቴ በፊት ለገነት እንደዚህ ብያታለሁ ያለችው? ይሄን ጠንስሰው አምነውበት ሶሻል ሚዲያ አወጣሻለሁ ሲልሽ ምን እንደሚናገር ጠንቅቀው አውቀው የመጡ ሰዎች ናቸው። ስለዚህ ማጥቃት ከመጡ ደግሞ አጥቅተዋል። ምንም ደግሞ አልወድቅም አልሰበርም። ብር ነው ገንዘብ ነው ይጠፋል ይመጣል። እኔ ብቻ አይደለም እያንዳንዱ እንኳን እኔ ተራዋ ልጅ ይቅርና ማንም ሰው ይጠየቃል። ሀቋን አልደበቁባትም። ላኪሊ አካውንትሽን አልኳት አልክም አለች። ሶሻል ሚዲያ መጣ ሶሻል ሚዲያ ስታወጣ መጀመሪያ ስትመጣ ራሱ ሌላ ሰው። ስለዚህ ሳርቹ የላኩልሽን አካውንት የላኩላት መረጃ ቤቲ አንቺም እንደሷ አንቺ ወይ ጓደኛ ወይ ደግሞ ሰንበዲ የምትዩ አንቺ በራስሽ ሊያቅልሽ ወይም ደግሞ ላይክ እንደነሱ ሊያስረዳ የሚችል ሰው አለሽ? ከይቅርታ ጋር እኔ ሲጀምር ሰው አለሽ። የምን ነው ሰው የሚኖር የምን ማስረዳ? አሁን እነሱ ጓደኝነታቸው ላንቺም ለነሱም ነው ሶስቱም የነበሩት። ነገር ግን አንዷ እህቷ ናት፣ አንዷ የእህቷ ልጅ ናት። ቤተሰብ ያሳደጋት ነው። ስለዚህ እኔ በመሲ በኩል ነው ማውቃቸው። መተዋል ከቤቴ ለቤቷ እንደዚህ ከፈልን። ይፈጣሪ ያለሽ እግዚኦ ማረነ። እኛ እንግዳ ሲመጣ እንዲህ ቤቴን ከፍቼ ነው ያሳየው። እኔ ግን ጅል ነኝ፣ በጣም ሞኝ ነኝ። ስለዚህ ደግሞ በተለይ ትናንትና ገልቱ ያላችሁ ስለተሰደባችሁ ይቅርታ ልጠይቁ ይገባል። ምክንያቱም ቤተሰብ ተሰምቶታል። እዚህ የኔ ገልቱ ተብሎ ይሰደባል። ማን ነው ገልቱ ያለው? ማን ነው ገልቱ ያላችሁ? ገልቱ አይባልም። የሰው ልጅ ገልቱ ተብሎ አይሰደብም። ማን ነው ያለው? ማን ነው? ማርያም አይባልም፣ ነውር ነው። እኔ ቤተሰብ የተከበረ ቤተሰብ ያለኝ አመን ሰጠው የተከበረ ቤተሰብ ነው። በዛት አሁን ሶልቭ እናድርግና እሱ ነው እኮ መመላለስ እኮ አይሆንም። መመላለስ ትርጉም የለውም። ምንም እንትን የለውም። መፍትሄው ምንድነው? እቺ ልጅ ብሯን አምና ነው የሰጠቻት። ሲጀመርም ያው ከቤተሰብ ማሳለፋ በጓደኝነት ነው የሰጠችሽ። ስለዚህ ይሄን ነገር ኪሳራም ካለ በሼር ተደርጎ ያው በጣም ብዙ አመት ነው ይሄ ብር ከሰጠችሽ። አምናም ነው የሰጠችሽ። ስለዚህ አንቺም ደግሞ ይሄን ነገር እንትን ብለሽ የታየው ሰው ያለሽን ምናምን ተይና በአጭር መንገድ ቢፈታ ሰው ያለኝን እኮ አይደለም። ምን የማያመንኩትን ሰጠው እኮ ሌላ ብር አለሽ። እሺ መረጃው ለምን አያዩትም? የተላከው መረጃ አለ ለምን እያንዳንዱ እሱማ ያንንም እኮ ሲሰጥሽ እኮ አምስት እኮ አንዱ ለመጥወስሽ እኔ ያልኩት እሷ እያለች ያለችው የተላኩት ደረሰኞች ይደመሩና ደግሞ ሰኔን አስገቢያት ይደመራል። ህዝብ ፊት ይደመር ሰጥቻታለሁ። ይሄን አልሰጠሻትም ካላችሁ ደግሞ እሷን መረጃ ታምጣ፣ እኔም መረጃ ላምጣ ካላችሁ ምንም መረጃ የሌለው ሞት ፍርድ አትፍረዱ። ተው ግን ማርያምን ሞት ፍርድ አትፍረዱ። እያንዳንዳችሁ እመቤቴን በ44 ታቦት እምላለሁ። አንቺ ቤት ከሰጠሽኝ በ44 ታቦት እምላለሁ። ከሰጠሽኝ እኔ አገሬ ሰላም አያስገባኝ። አንተ ግን አትዋሽ 3500 ማለት አይደለችም። አትዋሽ
1000 ብሩስ ቤቲ 1000 ብሩስ 1000 ብሩ ለአባቷ ነው ያስገባችው። ይሄን ደግሞ 5000 ነው የሰጣት። ሲጀመር ይሄን ብር ደግሞ 5000 ነው 6000 ነው ያለ ይምጣና ያስረዳል። እኔ የሰጠኝ ደረሰኝና አካውንት ያምጣ 6000 ያስገባበትን ያምጣልኝ። መቼ ለሷ መቼ እንደላከላት ለሷ ፈቷን እሺ ቆይ መሲ ስልክ ስጪው ለይሳቅ ደውል። ይሳቅ መሲ ስልክ ስጪው የልጁን ስልክ ደውል። እስቲ እባክሽ ሽክማ አንድ ጊዜ ቆይ። እሺ የልጁን ቁጥር ስጪው ጋይስ። ማርያምን እኛ አልተሳደብንም ጋይስ። መቼም ስማችን ስለማያምር ነው እንጂ እኛ አልተሳደብንም። ሳውዶቼ እናንተ ገልቱ ብላችኋል እንዴ አላችሁ? ውዶች ብላችኋል? ገልቱ ብላችሁ ነው እኮ እናንተ ብላ ኮሜንታተሮች ብላችሁ ነው። አሁን የዛን ጊዜም አላቃትም ምናምን ያላችሁት እናንተ ናችሁ። ከዛ ነው እኔን የምታጣሉ ብላችሁ ነው። ኦኬ ካላስ ስለዚህ ከኮሜንታተሮች ጋር ነው ቤቲ መነጋገር ያለብሽ። እኔ ባፌ አልወጣኝም ብላችሁ ነው። ካላስ አሳትሳደብ ከስተው እኮ እናንተ ናችሁ የዛን የሚያላችሁት እናንተ ናችሁ። እኔ አላልኩም። እኔ አልወጣኝም። ትናንት እኔ ቤቲን አልተሳደብኩም። መሳደብ ካለብኝ እኮ ችግር የለብኝም፣ ጣጣ የለብኝም። ግን አልተሳደብኩም። ምክንያቱም ስለ ጨዋነቷ አድንቂያት ነው። የተለያየ ነው ባይዘው ስለ ጨዋነቷ፣ ስለ ማመኗ፣ ስለ ጥሩነቷ ሰፖርት እንደምናደርጋት ነው የተነጋገርነው። ዛሬ ምን ቀይሯት እንደመጣ ታጣሪ ናፍቃችሁኝ ነው ኮሜንታተሮችዬ። ለዚህ ፍቅር ስጧት ወይዬ ላክሽለት ማሪ። እንደዛ ነው እኛ የተነጋገርነው ሳ ጋይስ እንጂ እኔ ምንም አላወራም። ጌታ ተው ሀሳብህን ቼክ አድርገው። አይ ኮሜንታተሮች መሲ ሲሉ ናፍቂያቸው ነው ወይ ብዬ ነው እዚህ ሞኒት ትመጣለች። ሳሪ ሚዩት አድርጊ እንጂ ሙዚቃው እንዴ እንደ ይሳቅ እስከሚደውል ምዝናና እንጂ ስድብ ሲያድር ያማል እንዴ ሳሪ? ሰው ነው ጋይስ ቪዲዮ እየሰሩ አይደል እንዴ? ተው እንጂ እሺ 2 ኪሎ በርበሬ አላዳንኩሽም ኖሬ አልጠቀምኩሽም ብሏል ዘፋኙ። የእጅን ያገኘሁት እናቴና አባቴ ሲጣሉ ያለች ምስር ትለቅም ነበር ድሮ አያቴ። ስልክ አነሳም ደጋግሜ ደወልኩ። እንዴት አይተኛ ሰዓዋ ሄዲተኛ ይሱ ወይ አነሳም እየደወልኩበት ነው። አሁን የቀረባት የቤቱን ብር ትመልስ ንገራት። ሲቀጥል ደግሞ አነሳም ይተኛል። የስራ ሰው ነው እኮ ሰውየው ይሳቅ ልጁ እኮ ምንም አይደለም ያለው። እንደውም እንደሆን ታውቃለህ ያለው እኔ እንደዚህ አይነት ነገር ላይ መግባት አልፈልግም ብሎ ቁጥሯ የለም ብሎ የዚች የመሰረት የምትባለው ቁጥሯን ስንሰጠው
ወደ ላይ የተነጋገሩበት እንትን አለውና መጨረሻ ትዝ አለው። አሁን ይኸውልህ ይሳቅ እኛ 5,000 ብር ይሁን 10,000 ብር ይሁን ምንም አላለው። ልንገርህ ማርያምን ይሳቅ ማርያምን ነው የምልህ። ራሱ እንደውም ላውድ እንዳታረጉ ድምጼን ብሎ አላረግንም። ራሱ ምንድነው ያለው? ራሱ በራሱ ነው እንጂ በተአምር አሁን ለምሳሌ እኛ የተጣላ ነው በ5,000 እና በ6,000 መካከል ነው። በስተመጨረሻ ምን አለ? ኦኬ የዚች ልጅ ከሆነ ትዝ አለኝ 6,000 ብር ተሰጥቶኝ 100 ብር ለምንድን ነው ጎሎላ ለቤቲ 5,900 ብር ነው ያስገባሁት ብሎ በራሱ ነው እንጂ የተናገርነው። እኛ እንደተጣላን አልነገርነውም። በ1,000 ብር እንደተነጋገርን አልነገርነውም። ግን በእንደዚህ አይነት ነገር በአንተ ተልኮ ሁለቱ ስንለው ነው መጨረሻ ላይ ቆይ እኔ የዚችኛይቱ የመሰረት ቁጥር የለኝም ከቤቲ ጋር ግን አወራለሁ ብሎ አወጣ። ሲያወጣ ምን ላከላት መሰለ ለመሲ የት ነህ ና ብሩን ውሰድ መጣው ዱባይ ነው ምናምን የሚለው ሳራ ደግሞ ለሁለታችን የጋራ ይልካል። አሁን ይኒን አልልም ስለሚልክ መቼ እንደሚልከው ይላክልኝ ስለው አላከልኝ መላክ አለበት። እኔ ለምን ዝም ብሎ ይፈረዳል? እሱም ይላክ ለእኔ ላከበትን አካውንት ይላክ የመጨረሻ እሱን ብር ታዩ። እኔ ነገ እደውልለታለሁ። ይሄኛውን የ6,000ን እኔ ነገ ደውዬ እንትናል። አሁን ይሄኛውን የቤቱን እንዴት እናርግ? የቤቱ ብቻ ሳይሆን 3,500 ብር በእጇ ይሰጣል። ከዚህ ከ6,000 ውጪ ከዚህ ከ6,000 ውጭ እኮ ይሳቅ ሳስረዳ አልገባም። 3,500 ብር ከፊሌ ጋር ለቪዛ ማሰሪያ ብላ መታ ወስዳለች። አዎ ወስጃለሁ አለች። ግን በእጇ እቤት ውስጥ ሰጥቻታለሁ አለች። በእጇ እቤት ውስጥ ሰጥቻታለሁ አለች። ከዛ በእጇ ለመስጠቷ ደግሞ እኛ ብዙ ነገሮች አወጣንና እቤቲ ላይ የሆነ ነገር አገኘው። ተረድተኸኛል? ቤቲ ምን ትያለሽ? አሁን ይኸውልሽ ሰዓት የለም። እኛም ጾመኞች ነን። ቀኑ ሙሉ ስንጾም ነው ያለው። እኔ ስለ 3,500 ተክሳስ የትም ቦታ ስለ ቦታው ግን ነግሬያለሁ፣ አስረድቻለሁ። ህዝብ የፈረድ ችግር የለውም። ከሳሪ ወይ ካላችሁ ደግሞ የወሰነውን ግማሽ አድርገን ችግር የለውም። እኔ ግማሽ አልልም ምንም አልልም። ግማሹ ገብቶላታል፣ ግማሹ ትጠብቅ። ያንን ቦታ የሚገዛይ ሰው ካለ ደግሞ መሀል ላይ የሚገባ ሰው ካለ እሰጣታለሁ። ቀሪውን ገንዘቧን ሀቋን እሰጣታለሁ። የለም ማለት 10,000 ብሩን እፈልጋለሁ። አንቺ መች ነው ግን የሚያርምሽ? አንቺ ቤት የምትባዩ ሴትዮ ግን እቺ ሴትዮ አትማሪም እንዴ? ጭራሽ ደግሞ መሀል ላይ የሚገባ ሰው ብለሽ ሌላ ሰው ደግሞ አስበልተሽ ደግሞ ከሌላ ሰው ሌላ ደግሞ ምንም ችግር የለውም። ሁሉ ሰው አንድ አይምሰልሽ። እኔ አልማርም። ለምን ሀቅ ቤተሰብ ስላለ አልማርም። መሲ ለምንድን ነው የምማር? ቤተሰብ እኮ የሚክድ ቤተሰብ አይደለም ያለ ካደኛ ያልኩሽ ቦታው አልደረሰንም እኮ ነው ያልኩሽ። ይሄ ደግሞ ህጋዊ ነው። እኔ አንቺ እዛ የተከበሩ ቤተሰቦችሽ ጋር አትይጂ። ህጋዊ ነው። ህጋዊ መሬት እስከሆነ ድረስ መንግስት አይደለም። መሲ እኔ ህጋዊ መሬት ነው ከመንግስት ጋር ነው እንጂ እኔ ብድግ አድርጌ አልሰጥም። እኔ ብድግ አድርጌ አልሰጥም። ካርታውን አምጪ። ህጋዊ ስለመሬት ስለመሆኑ መንግስትን ጠይቂው ውዴ። ካርታው ልጅና መንግስት ጠይቂው። መንግስትን ጠይቂዋ እንዴ! መንግስት ልዶ መጠየቅ ብቻ ነው የሚያዋጣው ውዴ። አየሃት ይሳቅ ሰማሃት አይደለ? ለመንግስት አይደለም ብሩ ነው የሰጠችው፣ ላንቺ ነው ብሩ ነው የሰጠችው። ለእኔ ቦታ ሰጠች እኮ ነገርኩሽ እኮ። ቦታው ተመዘገበች እኮ ጓደኛዬ ናት። ተመዘገበች አለቀ። ይሄ ነው ያለው ነገር። ብሯንማ ማሪ መለስኩ። አካውንት ያለውን መልሻልሽ መለስ። ከዛ ውጭ ግን ምንም ማድረግ አልችልም። ኦኬ ብሯን መልሽላት። አለቀ። የቀረውን ብሯ መልሽ። የምትጣዩ ከኮሜንታተሮች ጋር ነው። ይሳቆጣል እና ግባ ይሳቆጣል ያመጣል። እያንዳንዱ የፈለገ ማለት ይችላል። ይብን መራገጥ ካለብን እየተረገጡ ነው ሲጀመር። ትክክል ከዛ ሄዶ ትክክል አዚ መተው ትክክል ነው የሚል አለቀ። አራት እነሱን የመናገር መብት የለሽም። አይደለም አልሽት ይመሲ ተናገርሽ እኮ አልሽት ይቅር አልኩሽ እኮ መዳም ልግባ እንዴ ጉልበት አለ አይናልሽ ተፋለ ያንቺ ማቅ ለመሰተባለ መሲ ያንቺ ከተበላ በዚህ ልክ ነው የምንቆመው። ያንቺ አይደለም ችግር የለውም። ችግር የለም። አንተ ሞገደኛው የምትባል ንፍጣም ለኔ እንደዚህ ብለክ እንዳጽፍ ውሻ ሁሉ ወደ ዘሮ ነው። አይ አንተ ሲናፍስ ተሳደብሽ ያለው መፍትሄ ምን መሰለሽ?
ይሄኛውን ሰውም ታስገባበት ምን ትበል ያው ሰው ሲገባ 60 ሺው ይከፈላል አይደል? እሷም እንደዛ አይደል ያለችው? በቃ እሱ ሰው ተኪበትና በልጅቷ ቦታ 60 ሺው መልሽ ይላል። ይሄኛው ደግሞ ይኸውልሽ ፈጣሪን እንትን ብለሽ ለነፍስሽም ለእንትንሽም ካልሽ 3500 ስጫት። ያለ በዚያ የሷም ጥፋት ስለሆነ 2000 ብር ስጫት። ለምን አይ ብትሉ ከሆነ ደግሞ ሰኞ ጠዋት ቤቴ ድረስ መጣ ነው የሰጠው። ለምንድን ነው እኔ የምሰጣት? ሲቀጥል ደግሞ ልጁ ይጠየቅልኝ። ልጁን እኔ ጠይቃለሁ። የነጋውን እሱ እኔ ጠይቄ የላኩት አካውንት እያንዳንዱ መታየት አለበት። የላኩት አካውንት ሳርቾ የት ወደ ትናንት አለ እሱን እኮ እኛ ልንቀዩ ልይሳቅ የላከችውን አካውንት እኮ እኛ አሁን ካለ ከሚባለው ብር ላይ ልንቀንስና ወደ እዚህኛይቱ ከመጣ ልትመልስ ወደ እዚህኛይቱ ትርፍ ከሆነ ደግሞ እቺኛይቱ ልሰጥ እኮ ተነጋግረናል። የላከችው አካውንት ትናንትና 2000 ብር ልኬላታለሁ ያለችው ከዛ ላይ አነሳንና 2000 ብር ብለን አመንን። አሁን የላከችው አካውንት የዚህኛይቱ ልጅ ላኪ ማለቷን ማረጋገጫ ስንፈልግ አካውንት ብቻ የተላከ ነው እንጂ የላከችው ቤቲ እቺ ልጅ ላኪሊ ማለቷን በምን እናረጋግጥ? ይሳቅ ይችሊ ስም የወንድሞቿ ስም የቤተሰቦቿ ስም እኔ መቼም ቤተሰቦችን አላመጣ አልደረድር ከዛ አይጫሉ ሞዲስ አላመጣም። እኔ እኳዛ እንዴ ላኩ ድጋሚ ልላክ ሃይ በሉ ይወሳብልኝ እኮ አለሽ እኮ ልከሽልናል። እሺ ይሄ ይደመር ይሳቅ ችግር የለም። ሙሌ እኔ አማርኛ እንግሊዘኛ ማንበብ ሙሌ ስም አንብብልኝ አንድ ጊዜ ከላኩል ደረሰኝ ልክ ይላል ሁሉንም ታኝወጡ አጠሯቸውና እዛ ይነጋገሩ። መዳን ካልሆነ ሰዓት መግደልም አያስፈልግም። በቃ እንደነዚህ አይነት ሰዎች 14600 በዚህ በሰላም የሚፈቱ አይነት ስላልሆነ ማነው 14600 መኪያ ሱሌማን አንቺ ያዳምጥሽ አንቺ መሆኑን አዳምጪ። አንቺ መኪያ ማነው? መኪያ ሱሌማን ዑመር። እሺ ስሚ ማን ነበረ ስሟ? መሰረት ሂክማ እየሰማሁሽ ነው። ነው አይደለም? ሱሌማን ዑመር ማናት? ነው ማናት? ኧረ በፍጹም መኪያ የምትባልም የለችም። ከየት እንዳመጣች እሷ ትወቅ። እሷ ትናንትና ጀምራ የለም ነው የምትለው። ቤት የምትለው እስከ ቤተሰቦቼ ትሄጃለሽ። ከፈለሽ ቁጥራችን ትሻለሽ። 32000 ቀጣይ ደግሞ እናቶ ገባበት። እሺ ተመስገን ጋሽ በዚህ ነው። ጋሽ በዚህ ያተና አላቅም በፍጹም ያስገባው ነው ወይስ የገባበት ነው? ሙሌ የገባበት ነው እንዴ? አይደል እንዴ? የገባበት ነው። ይሳቅና እስቲ ቆይ አንዴ ቼክ አድርገው። ኦኬ እሺ ጉተማ ኡቢታ ቡቴ መስሚታል ጉተማ ኦኬ እሺ 14600 ነው። 14 ገብቷል። አይደለም 32000 ነው። 32000 ነው። አንዴ ሳሪ የመጀመሪያው ስም የተናገርኩት የነበረው ይቅርታ፣ የመጀመሪያው የላከውን ነው። የተቀባይ ስም ጉተማ ኦቢሳ ውቴ። ኦኬ ትክክል። እሺ አንዴ እኛው 14 ነው። ኦኬ እሺ ቀጥል። እሺ ቀጣዩ 32200 ጫልቱ ነው። ኦኬ ጫልቱ ዳኔቦ ኮሬቦ ላ እሺ አንቺ ቤተሰብ አይደለም ጫልቱ አይደለችም እመቤቴን እሺ አይደለም ጥሩ እኛው ስልክ ልንቀበል ነው። ይሳቅ ተመልከት፣ ሶስተኛ ስራ እንሰራለን። ምክንያቱም የቤተሰቦች አነጋገር ተቀበል እንትና እሰጣለሁ። እሺ ቀጥል ሙሉ 15360 ይገባበት። ቀጥልሽ 15360 ይገባበት። መሐመድ ሀቢብ ጂቢቲ የኢቴ ልጅ ነው። ትክክል። እሺ 15360 ነው የገባው። እሺ
ጥሩ በቃ ጨርሰናል። አንድ አለ 50 ሺህ የገባበት አለ። አንድ አለ 50 ሺህ ያሁኑ ነው ለሷ የዛሬ ቤቲ የዛሬው አይደል 50 ሺህ ሳሪ የዛሬ 105 ሺህ ነው። 105 ሺህ አስገብቼ አይ ሁለት ጊዜ ማለት ነው። ለዛ ነው ቤቲ። ስለዚህ እስካሁን ቤቲ የገባው አሁን እሷ የኔ አይደለም ያለችው እዚህ ጋር 32000 ብሩ 32200 ነው። እሺ ግን ይሄን የተለያየ ሰው ስለምትልከው እኔ አሁን ከበደዩ ምን ይሁን እኔ ሲጀመር አጫው ምን ይታወቅ። እሺ ቆይ ዝም በይ ወይኔ አንቺ እሺ ችግር የለም ይሄንን 32000 እናስበው ቤቲ ምንም ችግር የለም 32000 እናስበው ችግር የለም። ስልኳ አለሽ አይደለ መቼም ሪሲት የምትልኪላት በዋትስአፕ ነው አይደል ዋትስአፕ ላይ የለም የላክሽለት ኖ የት ሰዓት አይቆይም ታጠፋዋለች። እኔ ለስልክ እኮ ካንቺ አይጠፋማ ካንቺሳ ቤቲ ካንቺስ የተላከው ያረጋችሁ እንዴት እናውራ ሚት እኮ ነው የምታረጉት ቤቱ እናንተ ዳኛው እናንተ ምን እናርግኛ ሚት አጣጣው ነው አውሪ አልመወትንሽ ማለት ይኸውልሽ ከሷ ሊጠፋ ይችላል ካንቺ ግን ላኪ ስለሆንሽ ያንቺ ላይ አለ ዋትስአፕ ሳይሆን ላኪ ሊያስገብልኝ ስለ አስገባላታለሁ እኮ አስገባሽላት ከዛ ሪሲት ልክላታለሽ አይደል ካስገባሽ በኋላ እኔ ልክ ያለው አስገብቻለሁ እኮ የታል ሰብስክሪን አድርገሽ ላኪላችሁ አላስገባሽም እሱ ሌላ ጉዳይ ነው አለቀ እኔ ግን ልክ ያለው አስገብቻለሁ እሺ ካላት እሺ ቆይ ይሳቅ አዳምጠኝ እዚህ ጋር 62160 ብር ሆነ አሁን እሷ አላቀውም ያለችውን 32200 ደምሬ ለሶስት ሰው የላከችልኝ የቤቲ ረሲት ደመርኩላት 3 ነው የላከችው 62160 ብር የትናንትናው አብረሽ ደምረሻል የትናንትና እንደምር እሺ ቆይ ካላስ እሺ ካላስ የትናንትና ቆይ እንደምር አንቺ ሴትዮ እንደው ወይኔ በጣም ነው አንቺ የምታወሪ ወሬ ያለብሽ ተረጋጊ እሺ የትናንትናው የትኛው ነበረ እዚህ ጋር የላክሽው ረሲት አለ አሁንም ይኸውልህ የላከችው ረሲት አለ ቆይ ሙሌ ልላክልህ ትናንት የተላከው ይኸው እዚህ ጋር እሺ ይኸው ሙሌ አሁን አንብብ እሺ ይኸው ላኩልህ አሁን አውራ እሺ ቆይ ለሙሌ ልኬለታለሁ የትናንትና የላክሽውን ረሲት እንዳለ ልኬያለሁ ሰኒ ያለሽ ሰኒ ነይ ግቢ ትናንትና የላክ ነው እሺ አንብብ ሙሌ ከመጀመሪያው ጀምራ ሰኒ ነይ ግቢ አሁን የላክሽልኝ ነው ወይስ አሁን ልኬልሃለሁ እንደ አዲስ ልኬልህ አሁን ይሄ ደግሞ የትናንትና የላከችው ኦኬ ሙስጠፋ ሮባ ወቴ 9000 እሺ ተደምሮ 9000 ቀጥል መሐመድ ቲፒሶ በሬቶ የቅድሙ አይደለ እሱ ስንት ብር ነው ይሄ ሌላ ነው 10500 እሺ ሳሪዬ ወይ እሺ መሐመድ የቅድሙ ስም ነው የቅድም የላከው እሺ ስንት ሺህ ብር ነው 10580 580 እሺ ቀጥል ቀጣይ ኤርሚያስ ወርቁ ገረመው 15000 ሳሪ ይሄን አላውቀውም እሱ የሱ አይደለም በስተት የላኩት ነው እሱ ካላስ ሌላ እሺ ሌላ ይኸው የትናንቱ ነው እንዳለ ቀጥል ሌላ ይሄ ድጋሜ ተላከ ነው አንዱ እስቲ ቆይ ሌላ በቃ ይሄ ድጋሜ ተላከ ይመስኛል 9000
ያለው ብሩን መጠን ነው ማየት ያለባችሁ። ደጋግማ ስለተላከ 9000 ይኸው እዚህ ጋር ጻፍኩኝ። 9000 ሙስጣፋ የተባለው አሁን እዚህ ጋር 6 ረሲት ጻፍኩልሽ። ቅድም 32000 ተጣልታችሁ ነበረ ይሁን አልኩና ደግሜ ጻፍኩት። ስለዚህ በአጠቃላይ አንቺ የላክሽው በአጠቃላይ 81740 ብር ሆነ። 81740 አሁን ምንዛሬ አይደለም የላኩትም ቀንም እየታየ በሰንት በመቼ የሚለውን ቀኑም እያያችሁ ማለት አሁን አይደለም ዛሬ አይደለም የተላከው። ትናንት 52 ነው እያላችሁ 50 ብር አይደለም። እኛ ላንቺ በ52 እናረግልሻለን። ላንቺ ነው ለሷ ላንቺ እናረጋለን። በፊት ምንዛሬ ከሆነማ ጥሩ ነው አለ ልጅቷ። 50 ብር ነው ሲሸጡ የዋሉ ዛሬ ግን በፊት ምንዛሬ ከሆነ ጥሩ ነው ለልጅቷ። በዛ ደምሩላት። እኔ እንደውም ላንቺ እኮ ነው ያልኩሻለሁ። ቤቲ እባክሽ ተረጋጊ። አንቺ ሴትዮ እባክሽ ተረጋጊ። እኔ አሁን እያልኩ ያለሁት አንቺ ያስገባሽው በምንም ይሁን በምንም ብሩን ደመር ነው። ብሩ አንቺ እኮ ያስገባሽው ብር ስንት ሆነ? ብር ነው እየደመርኩልሻለሁ። ሴትዮ አይምሮሽን አሰሪ። ምንድነው 81740 ብር አስገብተሻል። ነው አይደለም? እሺ ወደ ድርሃም ይቀየር። ወደ ድርሃም ይቀየርልሽ 1571 ብር ለዛውም አሁን ባለው ምንዛሬ ላንቺ አርገንልሽ አሁን ባለው ምንዛሬ አርገንልሽ። እንግዲህ አንቺ የላክሽው የዛን ጊዜ በ30 ሊሆን ይችላል፣ በ25 ሊሆን ይችላል፣ በ10 ብር ሊሆን ይችላል። አሁን ባለው ምንዛሬ ከፍ አረግንልሽና ላንቺ ነው። በደንብ አዳምጪ። በ30 ልከሽ ከሆነ ራሱ 1000 ብር አይሆንልሽም። ቤቲ አይምሮሽን አሰሪ። አሁን ባለው ምንዛሬ እንመንዝርልሽ። 42ሺም ልካለው። ርሲቱ ግን የለኝም ብያለሁ። ትናንት ተናግሬያለሁ፣ ዛሬም ተናግሬያለሁ። እሱ ደግሞ በኢትዮጵያ አስገብቼዋለሁ። እሺ ይሁን 42 ቆይ እንደው በመቤቴ ስሙ ጋይስ ዝም ብላችሁ ስሙ። ስንት ሆነ ሰኒ ወይ ይሰማኛል። ስንት ብር ነው ያልሽኝ ቅድም? በድርሃም 1571 ብር 71 ድርሃም 1571 ድርሃም። ኢትስ ኦኬ ዶንት ወሪ ችግር የለውም። ከዛ ደግሞ 42000 ስታስገቢ 2000 ብር ሆነልሽ በድርሃም። ቤትዬ አንቺ 2000 ብር አስገብተሻል። ካላስ 2000 ብር አስገብተሻል። ይሄው 2000 ብር አንቺም ራስሽ 2000 ብር አስገብቻለሁ ብለሻል። ይሄው 2000 ብር ገብቷልሽ። እምልሽ መሲ ባይዘዌ ሳሪ የሚመጣው 1950 ብር ነው የሚመጣው። ችግር የለውም 2000 ብር ችግር የለም 2000 ብር እናደርጋለን። አንድ ጥያቄ ነበረኝ። የቦታው ማለት ነው አጠቃላይ ነው አይደል? 210000 ብር በዚህ ብር ነው የምታገኙ ብላለች አይደል? አዎ። ታዲያ የደላላ የምን እንዴት ከሱ ላይ ተከፈለ? ቦታው 210000 የሚያወጣ ከሆነ የደላላ ጭማሪ ነበር እንጂ መጠየቅ የነበረበት አይደለም። እንደዛ አይደለም። 105000 ከአካውንት አለ ሂሳብ ነው አይደለም? አጠቃላይ የመሬቱ በአጠቃላይ 60 ጋር 10 እንትን ከነበረው ከዛ ውስጥ የቆዩት 5 አመት ከቆዩት 60000 ከፈልነ 40 ደላላይና ለማገናኘውና ጨረስን ያልኩ እንጂ ያንን እንጂ አዛ በላይ አይደለም። አብሮ ነው የተደመረሱ እንጂ ለየብቻ አይደለም። አዳምጪኝ አንዴ። ለምሳሌ ሰው የሆነ ዕቃ ከሳሪ ጋር ሲገዛ ዋጋ አለው ያ ነገር አይደል? ከዛ በላይ የሆነው ትርፉ ወይ የደላላ ነው ለብቻ ነው እንጂ የሚከፈለው ከዛ ብር ላይ እንዴት ተከፈለ ነው? አዛው ብር ነው አጠቃሎ ነው የጨረሰ እንጂ ለብቻ አይደለም። አጠቃሎ አዛው። እሺ እንደው ይሳቅ የቤቱ ይቆየንና ችግር የለም የቤቱን እንቆየውና ይሄንኛው አሁን የተደመረው 2000 ብር ትናንትና ራሷ አስገብቻለሁ ስትለን እሺ 2000 ብር ብለን አመንን። አሁን ሲጀመር 2000 ነው 2000 ብር ነው ይሳቅ 2000 ብር ጀመርኩሽ። ከዛ በላይ ቤቲ መረጃ አለሽ? ያውም አንድ ደረሰኝ 42000 ብር አንቺ ሳታመጪ 32000 ብሩን ልጅቷ ሳታምንበት ካንቺም ከሷም ሳንን 2000 ብር አስገብተሻል። አመንን። ከዚህ በላይ ሌላ መረጃ አለሽ? እኔ ሌላው መረጃ ከላይ ከሰማይ ነው ማገኘው እሷ አላገኘው። ስለዚህ ይኸውልሽ ቤቲ በጣም መቤቴን ነው የምልሽ፣ በጣም ቀሽም ሰው ነሽ። ምክንያቱም ለምን እንደሆነ ታውቂያለሽ? የማስረዳሽ ነገር ላንቺ እየገባሽ የተሳደይ ሳይን ቀስ ያልሻል እንደዛ አንቺ አይገባሽም ሰው አይገባሽ ነሽ። ለምን እንደሆነ ታውቂያለሽ? 2000 ብር ትናንትና
ስሚ አዳምጪኝ። 2000 ብር ትናንትና አስገብቻለሁ ስትይ ችግር የለም ቤትዬ 2000 ብር ብታስገቢም ባታስገቢም እንያዝልሽ። ሌላ ከ2000 ብሩ በላይ ደግሞ ያስገባሽው ካለ መረጃም ጭብጌሽ የሰጠሽን መረጃ አሁን ተሰባስቦ አንቺ 42000 ብር ደረሰኝ ሳይኖርሽ እሷም 32000 ብሩን ሳታምንበት የ2000 ድርሃም ሆነ 2000 ድርሃም ሆነ። ከዚህ ሌላ መረጃ አለሽ ልሰብልሽ። ነገራችን ላይ ሳሪ ይሄን እንዳለ የላከችው ማታ እኔ ደመርኩት። ከምን ላይ እንደደመርኩት ታውቂያለሽ? እሷ በእጄ የተጻፈ ወረቀት አለ አይደለ? ይኸውልሽ 500 እና 500 1000 ከዛ 250 ከዛ 300 400 እኮ እነዚህ በአጠቃላይ ተደምረው 1950 ይመጣሉ ያልኩት። ስለዚህ ማታ ነው የደመርኩላት። ችግር የለም። ከዛ እሱ ሪሲት ላከችው። ገባሻል? ያው ለይፋቅ ከዛ 2000 ብር ልካላታለች። ከዛ 2000 ብር ላይ ስናነሳ በዛ ላይ 750 ብር ነው ልጅቷ ላከችልኝ አለችው። 750 ብር እንጂ ጭራሽ 2000 ብር አልተላከልኝም ብላ ነበረ ልጅቷ። ይሁን ብለን 2000 ብር ላክ። ይቺ ልጅ ከተበደረችው 6000 ድርሃም ልጁ እንዳለው ከ6000 ድርሃም 2000 ድርሃም ስትሰጣት ስንት ይቀራል? ሲይዛቅ 4000 እግዚአብሔር ይስጥ። አሁን ልጁ ደግሞ ነገ 1000 ይቀራል። ነገ ዛሬ 3000 ስትሰጥ እኔ በጠዋት እደውልለታለሁ። የልጁን ተውት። እኔ እሺ በቃ የልጁን ተው። አሁን እያልን ያለ ነው 3500 ይሳቅ 3500 እሷ በእጅ ሰጠዋለች። ልጅቷ በእጅ አልተቀበልኩም ማለች። ከሁለቱም እንሆናልና አሁን አንተ ለመፍረድ መሰጠቱን አምናለች። ይችል 3500 ብር መውሰዷን አምናለች። እንደዛ ከሆነ በእጅ ከተሰጠ መረጃ የለም፣ በእጅ ለመቀበሏ መረጃ የለም። ስለዚህ ለሁለት ይካፈላልክና 2000 ብር ስጭ አልካት። አንተ ፈረድክሳ ነው አይደለም? ይሳቅ ይሳቅ እየሰማ ነው ጋይስ፣ እየሰማችሁ ነው ሳ። ስለዚህ ይችኛይቱ ልጅ በእጇ ሰጥቻታለሁ አለች። በእጇ የሰጠቻት ነገር የለም ብለን እንደውም ሙሉ በሙሉ ማስረጃ ያገኘነው መሰረት ላይ ነው። ምክንያቱም መሰረት በቂ ማስረጃ አላት፣ ቤቲ ግን ማስረጃ የላትም። እሺ ተብሎ 2000 ብር ስጡ ተባለ። 2000 ብር ልጁ ነገ ሲያወራ 1000 ብር፣ ቀጥሎ ደግሞ 105000 ብር አላት ቤቲ መሰረት 1000 ብር ልጁ ያወራል ነገ። 2000 ብር ይሳቅ የፈረደው እሺ እንበል፣ ለሁለት ይካፈሉ እንበል፣ ችግር የለም ለሁለት ይካፈሉ እንበልና እንመን 3000 ብር እንደገና 105000 ብር የመሬት አላት። ስለዚህ አሁንም ተመልሶ ሳርቶ የመሬቱን መንግስት ሲሰጠን እሰጣታለሁ። ይህን ወዳ ፈቅዳ ነው። አልካድኳትም እኮ አልካድኳት። እሺ ችግር የለም ተይው፣ የመሬቱን እሺ እንበል። አሁን አንቺ ግን አምጫላችሁ 105 ሰጣ። ኦኬ እሺ ቆይ እንበል፣ ችግር የለም እየሰራሽ ትሰጫታለሽ። ግን አንቺ 3000 ብር አለብሽ፣ ጥሬ 3000 ይሄንንም ይሳቅ ሰጥቻታለሁ። ካላስ እንደዛ ከሆነ ይሳቅ ካላስ፣ ከዚህ በኋላ እኔ አልጨቃጨቅም፣ ራሴን ያመኛል። ያው እስካሁን አዳመጥንሽ፣ አንቺ ባልሽው መንገድ አሰምንልሽ። ምን አለ ከዚህ በላይ ሌላ ነገር ብትፈልጊ ከሆነም ችግር የለውም። እኛ እዚህ ጋር ስለመጣሽ እንፍታ አንዴ እንነጋገርና ጓደኛሞች ናችሁ በሚለው ነው እንጂ ይሄን ሁላ ሰዓት እኔ ቁጭ ብዬ ማልከራከርም። ለምን ህግ ያለበት ሀገር ነው ያለነው። መጠየቅ ያለበት አካል ይጠይቅሻል። በጣም እንትን አለሽ ከቅድም ጀምሮ። እሷ አመነችልሽ፣ የሌለ ርሲት ታመነልሽ። ከዚህ በላይ ምንድን ነው የምትፈልጊው እንዴ? በቃ ታክሲ ማሽን ኦኬ። እሱ በነገራችን ላይ ማለት ስሟ የተገዛ መሬት የለም እችልሽ። ኦኬ እኮ ነው እሱ ሄደሽ ክሰሽ ይሳቅ። ኢቭን ማህበሩ ራሱ በዚህኛይቱ ወንድም በዚህኛይቱ እህት ነው። ቢኖር ኖሮ ሳራ 7 ዓመት 10 ዓመት እኮ እንደዚህ አይነት ነገር የለም እኮ ቢኖር ራሱ ማለት ነው። ስለዚህ ይሳቅ በቃ አለቀ። እኔ አልከራከርም፣ ምክንያቱም እሷ ሌላ ነገር አውርታ ደግሞ እናገራታለን። መነጋገር አያስፈልግም፣ ችግር የለውም። ይሱ ለእነዚህ መድኃኒታቸው ከዛ መጠራት ነው ያለባቸው። አበቃ። ይችኛይቱ ስለሆነ አሰሪዋ ይመስለኛል ፖሊስ ነው አቃቢ ጋላቀ የዚች መሰረት የምትባለው እየጻፉልኝ ነበረ። እሱንም አውራው
አንተ እንትኑን ትስጥህ ችግር የለውም። ሪከርድ ስላለ የተናገረችው እኮ አለ። እኔ እሰጥሃለሁ። አዎ እንትን ግን አያስፈልግም። ታሳቢዎች ጋር ይዘህ ካላስ አበቃ ይሻላል። ካላስ ምክንያቱም አንድ ሰው ሊያረግ የሚችለው ከዚህ በላይ ማድረግ አንችልም። እኔ እያልኩ አሁን ቤቲ አልታሰበልንም ማለች። አሰብን ኢቭን ደረሰኝ ሳይኖራት 42 ሺህ ብር አሰብን። ከነጭራሹ 3500 ብር ሰጥቻታለሁ ያለችው ለሁለት አካፈልና ይሳቅ ለሷ 2000 ብር ስጪ አንቺ 1500 ውሰጂ ተባለ። ከዚህ ውጭ የማደርገው ነገር የለኝም። እንዳልከው በህግ ይጠየቁ። በቃ አለቀ። መሬቱ ደግሞ ልንገር ይሳቅ፣ መሬቱ ተገዛ ያለችው ደግሞ አይሚን ግሩ እንትን ይሄ ምንድን ነበረ ማህበር ተገባ ያለችው ደግሞ በልጅቷ ስም አይደለም፣ በልጅቷ እህት ወንድም አይደለም፣ በራሷ እህትና ወንድም ነው። በቤቲ እሱ ራሱ የሷማ የት መተው ነው የሷ ስም የሚገባ? የኔ ስም የለም። አይቻልም። በኔ መታወቂያ አስመዘግቢ። እኔ ልግባ ይሳካላስ። ጨርሰናል። ከዚህ በኋላ እኔ አልከራከርም ከነሱ ጋር። ምክንያቱም አንድ ሰው ሲያስረዳ አንድ ሰው አሁን እሷ የምታስበው ላይክ እኛ እዚህ ጋር ሆነን እዚህ ጋር የሚፈርደው ህዝብ እንደንትን ይታያል አይታይም። ህዝብ መጫወቻ አይደለም። ህዝብ ይፈርዳል። በቃ የቤቱን ጉዳይ ይኸውልሽ፣ ሲጀምርም በወንድሞች ስም ስለሆነ ከነሱ ጋር ተነጋግረሽ በእነሱ ስም ይሁንና ብሯን መልሽላት። ከዚህ በኋላ የምታገኝም አይነት አይደለም። የለም ሲጀመር 10 ዓመት ቆይቶ አንቺ ሴትዮ ወይኔ እቺ ልጅ እንደው ከዚህ በኋላ ምንም መነጋገር አያስፈልግም። ይሄ የታሰበው ሂሳብ ይመችሻል አይመችሽም? በቃ ይሄንን ጠይቅ። ትናንትና ይሄንን ብር ከፍላለች። ችግር የለም። የሰው ልጅ በቀስ በናሌክ አሁን አምጣ ባንገት ቢሎ አይባልም። ሰው ይሰራል፣ ሰው እንትን ይላል። ነገር ግን ነገም ከነገ ወዲያም ደግሞ ገብቷል ሀቋን እሰጣለሁ ብላ የምትል ከሆነ እኛ ቤተሰብ ነን። አውሪ መሲ ይቅርበኝ ወይ ካስ እንዴ ማስ በቃ ፍጡር የእንትን ሰዓት ነው። እኔም ወደ ቤት እሄዳለሁ። ዜድ እኔ ጋር ተቀምጣለች። ይሳቅ መላበለን እኮ እየጠየኳት እኮ ነው። ይሄ ሂሳብ ይመችሻል አይመችሽም? ሚውትሽን አንሺና መልሽልኝ። የባለፈው ጉዳይም እዚህ ጋር ሰው መሸጥ ሰው መሻሻጥ የሚባለው በስምም እንደዚህ ስለተባለ ነው። ያው እሱ የህግ አካል ነው፣ ኤምባሲ ነው። እዛ እንትን ቤት እየሰማሽ ነው? ቅቤ አይደለም። የፀጉር ከሆነ ሩባ 25 ነው። የምግብ ደግሞ 30። ጋይስ ሰው ይውላችሁ ሆይታ ሲበዛ ለውጥ ቀጥ መሲ ቤቲን እንደ አበሻ ረቂያ ናታ። አንቺ መሲ ዝም በይ እንደ ጥድት ብሎ መከራ ሳሪ አለው። አዎ አለሽ። ይሳቅ ጋር እያወሩ ነው። አዎ ለዛ ነው። እሺ የለውም ተቆላ። እሺ የተቆላ አለው አለሽ። ማሪ እስቲ እንደው የለውም አትበል። 2 ኪሎ 1 ኪሎ ቡና ታጭልኛለሽ። እንትና የለሽም? ተቆላው የለሽም? ቡና ካለሽ እሱ ይሻል ነበር። ከሌለሽ ግን ያው ሎኬሽን ይስቃችላት። 8000 ድራም አስቡት። ማርያምን በቃ አታበድሩ። እኔ እኮ እሷን ከችግር ነው ያወጣኋት እኮ 9 ዓመት እኮ የሰረችባቸው ሰዎች እኮ ከፍል አንሆንልሽም ብሎ አስጥሏት፣ እኔ ያለሁልሽ ከጎንሽ ብዬ ነው
የኔዋ ደግሞ እኔ አሰርልሻለሁ ስትል እኔ ደግሞ ከኔ ብድር ብር ስጪኝ 3500 ስትለኝ እየሰጠሁ ቤትዬ ያኛውን ሰዓት ከፊ ድጋሚ ችግር የለውም መሲ ወንድሜ የሚመጣል ያኔ ለወንድሟ ፕሮሰስ ጀምራ ነበር ወንድሜ የሚመጣል እኔም ወንድሜ ማርገን እንሰጥሻለን ነው ያለች ዛሬ እንዴ ካደች ማለት ነው አታበድሩ ጋይስ خلاص ይሳቅ ይመጣል ያሳውቀናል ችግር የለም ማርያም በጣም ነው የሚደብረው የሰው ልጅ በእጁ ሰጥቶ በግር ማዚን እስቲ ፎሎ አድርጓቸው ወርቅ ግዙ خلاص ወርቅ ግዙ እናንተ ቢያንስ ማስቀመጥ ትችላላችሁ በዛ ላይ ማርያም የሰው ልጅ በቃ በቸገረው ጊዜ በአሁኑ ሰዓት መበዳደር ቀረበ በጣም ሳርጌ ማርያም ማራርጋ ነው የቀረበች ማርያም እኔ ውስጤ ባዶ ነው ውስጤ ክፋት የለኝም ማለት ከጎኗ ነው የሆንኩ ዛሬ እንዴት አታስለምነኝም ነበር ክፋትና ቢኖርሽ እዛ ሄደሽ አትገዢ ነበር ቦታ በጣም ማርያም በጣም ከባድ ነው ጌታ እንደዚህ ብሬን ከተቀበለች በኋላ የማህበር ቦታ ነው ያለች ይደርሳል ዛሬ ነገ ጦርነት ሰሎኔ ነው ታውቂያለሽ አማራ ክልል ጦርነት ነው ዛሬ ነገ ይደርሳል ሽጫዋለሽ ብሬን ከተቀበለች በኋላ የማህበር ቦታ አለች ምን አማራጭ አለኝ ቤት ይደርሳል አዎ ዛሬ ነገ ነው የምትለኝ ለማንም አትንገሪ ድንገት ሰፕራይዝ እናረጋለን ቤተሰቦችሽን ነው ያለች እመቤትን አግሪያ ይመልሰኝ ትጾማለሽ ታፍላለች እኔ ማቀር መሲ እሺ በቃ እሺ ስለሱ ውስጥ አትግብሽ እናቴ ስለ ጾም ስለምናምን አትግብሽ ለወደፊቱ ትምህርት ይሁንሽ በቃ ሁላችሁም ትምህርት ይሁናችሁ ወርቅ ከገዛችሁ ይጨምራል ወርቅና ቦታ አንድ አይነት ነው ዋጋ አይደል ሳርዬ አዎ በጣም ወርቅ በጣም ማለት ሪሲቱን አስቀምጡ ማዳሞቻችሁ የኔ ነው ምናምን እንዳትላችሁ ሪሲቱን በስማችሁ የተገዛ ወርቅ ከኔ ወሰዳችሁ እንዳትላችሁ ከፈራችሁ ከዛ ወርቅ ቦታ በሉት መሬት ራሱ በሉት በቃ ይሳቅ እያወራት ነው እሺ ያው ከኛ ጋር ያው እሷ እንትን ችግር ስላለባት እንትን ተባለ እምገዛላችሁ እንጀራ ጋይስ ትገዙኛላችሁ እንጀራ አለ ፎሎ አድርጉ ቤተሰብ ፎሎ አድርጉኝ ፎሎ አድርጓ ጋይስ አታበድሩ የኔ እንትን አታበድሩ ነው በቃ የኔ ነገር አታበድሩ የሆነ መያዣ ሳትይዙ አታበድሩ ካላስ መያዣ የሆነ ነገር ይዛችሁ በቃ አታበድሩ ለማን ብላችሁ ነው ለየትኛው ምስጋና ለሌለው ህብረተሰብ አበድራችሁ እንደዚህ ደምን ባምታለቅሱት እንደዚህ አንድ እንባ ዘለላ በብራችሁ በገዛ ብራችሁ ለምንድነው እንባ ዘለላ ስጪ ብላችሁ ለምንድነው እዚህ ሰው ፊት ሶታችሁ አንቺ ጂል አንቺ እንዲ አንቺ ምናምን ትባሉት ሰው በገዛ ብሩ ጋይስ እንዴት ዳገባው ሰው እኮ በገዛ ብሩ እኮ ነው አሁን እቺ ልጅ በገዛ ብሩ አንቺ ጂል አንቺ እንዲ ምናምን የምትባለው በገዛ ብሯ ሰው በይዋህነቱ ስለዚህ አለማበደር በዚህ ሰዓት ማርያምን ማንኛውም ሰው ጤነኛ የለም በቃ አለቀ አትስጡ ብራችሁ ለምንድነው እናንተ ማትይዙት ለምንድነው ለእናት ለአባታችሁ እዛ ዘመዶቻችሁ ይብሉት ካላስ ዘመዶቻችሁ ይብሉት ጋይስ አለቀ ሰው እንዲ በገዛ ብሩ የእንባ ዘለላ ያለቅሳል ተቸግሮ አልቅስ ደግሞ ለእንትን ይዋልላችሁ ለክፉ ቀን ይዋልላችሁ ለክፉ ቀናችሁ የደረሰላችሁ ሰው ኧረ በጣም ነው የሚያስጠላው መቤቴ ይሁት እስቲ በየሚዲያው የሚከሰሰው ይሄ ነው አለ ማሪ መዝሙረ ዳዊት ባጎረስኩ እንጀራ የምትፈልጉ ግቡ ድርቆሽ የለም አዎ ተማሩ ማሪ እና እንደዚህ እያመጣን እኮ ለእናንተ አሁን እናንተ አጀንዳ የምትሉት ነገር ለእናንተ አጀንዳ ይመስላችኋል እንጂ ለእናንተ ትምህርት ነው ይገኝስ ትምህርት ነው ነገ ከነገ ወዲያ ከዚህ ነገር መማር አለባችሁ አያችሁ
በዚህ ሁኔታ ውስጥ ሆናችሁ እንኳን በዚህ ነገር ውስጥ ሆናችሁ እንኳን እናንተን አክሰፕት አያደርጓችሁም። ሊክዱ መካድ እምነት በጣም ከባድ ነው። ሰውን አምኖ መካድ በጣም ትልቅ ነገር። ያቺ ልጅ በአባቷ እንደዛ ስትሆን እኔ ለአባቴ እኔ ለእናቴ እየፈለገ ይብለው አላችሁ ጋይስ። እነሱ እኮ ማለት ነው ለእናቷ ለአባቷ ልጅቷ በመስጠቷ አይደለም የተጸጸተችው፣ አምና በመከዳቷ ነው። አምና ሰው አምኖ መከዳት ወይዬ ያ ልጅቷን እኔ በውስጥ ደውዬ አናግሬያታለሁ። ያለው ሁሉ ነገር ተነጋግረናል። በቃ ሰው ያጠፋል፣ ይሳሳታል፣ ሁሉ ነገር አሁን ያው ያሰምነውን ሂሳብ ተቀብላለች፣ ሁሉ ነገር ተቀብላለች። ስለዚህ ይኸው አናግሬያት ነው የተነሳው። ለዛ ነው የወጣሁት እንጂ ወጥቼ አይደለም። ለምን ያው እዚህ ላይ እንትን ከማለት ብዬ ነው። ልጅቷ መጣለች። በቃ ያለውን ሂሳቧን አስቡላት፣ ይቅር ይባባሉና እሷም ወደ ስራ ብሯን ደግሞ የምትመልስበትን መንገድ አካውንት ከፈለገች ትላክ፣ ከፈለገች ከዚህ ከፈለገች ከኢትዮጵያ ተነጋግረው ቢጨርሱ ይሻላል። ደስ ይለናል። አንተ በቃ አናግሬያታለሁ። ልጅቷ ይኸው ቤት ያለች እንግዲህ የቀረውን ደግሞ በምን አይነት መንገድ ብሯን እንደምትሰጣት ራሷ ትናገርና እኛ ምን ንግባ ውጭ ላይ ቆም። አንተ ባልከው ይሳቅ፣ አንተ ባልከው መሰረት የ3500 ብር እሱ ነው ይካፈሉ። ሳሪ እሱን ይካፈሉ ተብሎ 1500 ትተው እቺ 2000 ትከፍላለች። ሳሪ እኔ ይኸውልሽ 1500ንም ተዋለሁ፣ ግን ለምንድን ነው የምንካፈል? በገዛ እጄ ሰጥቼ ገንዘቤን መልሼ እንዴት ነው የምካፈል? አዎ እንደዛ ደግሞ አሁን ለሐቅ ቁሙ ሳሪዬ። ለሐቅ ነው እስካሁን ድረስ እዚህ ጋር ቆምነው እኛ ተከብሮን አይደለም። አንቺንም አናቅም ልጅቷንም አናቅም። ተጣልታችሁም ሌላ ነገር የምትደራረሱ ይኸው አንቺም ተመላልሰሽ ምን በአንድ የሚያልቅ ነገር የለም። አዳምጪኝ። ህግ ቦታም ብንሄድ አንቺም ተመላልሰሽ እሷም ተመላልሰሽ ህግ ነው የሚፈርደው። እኛ አንፈርድም። እኛ እዚህ ጋር እስከቻልን እንሄዳለን። ከአቅማችን በላይ ከሆነ ካሁን በኋላ እንደውም ሳሪ እኔን አትጥሩኝ። ላኪያቸውና ኤምባሲ መጥተው እዛ እንትን ይበሉ። ለምን እንደዛ አንድ ሁለት ሰው እንደዛ ካላየ እዚህ ጋር የኛ መጮ ምንም ዋጋ የለውም። ትክክል ማርያም፣ እሱ እውነት ነው። ትክክል እኮ አሁን ይኸውልሽ ምን እንደሆነ ታውቂያለሽ መሲ። እንደዛም ተብሎ አንቺ 2000 ብር የሚሰጥሽ እሷ 1500 አንቺ 1500 ትታያለሽ፣ እሷ 2000 ብር ትሆንና ትካፈላላችሁ። ምክንያቱም እንግዲህ ሰጠው ያለችው በሰው ፊት ስላልሆነ ሰው ስላላየ በሚል ያኔ በቃ በሚል ነው ገባሽ? ሁሉም ከሚቀርና ከምንጨቃጨቅ በሚል ነው። በቃ ሌላ ምንም ነገር የለውም። ይሄ ነው 2000 ብር። ቀጥሎ ደግሞ ይሳቅ አንተ ጧት ትደውልለትና ለዚህ ጉዳይ በእኔ ተውት፣ እኔ እነግርሻለሁ። የልጁን እኔ ጠይቄ እሱ 1000 ብር እሱ 1000 ብር እኔ እንትን ብዬ እነግራቸው። በቃ ይሄ 1000 ልጁን ጠይቀው ልጁ አንተን ትክክለኛ ነገር ከሰጠኛ እናምናለን። ምክንያቱም እንደሆነ ታውቃለህ፣ አሁንም እንደሆነ ታውቃለህ፣ ቤቴን ሁሉ ወላ መሲ ምናምን እየተጫና አይደለም፣ ሁለቱንም ነው እኩል እያየን ያለን። አንተ ደውለህ በቂ ነገር እሱ ከነገረ በ6000 ነው የምንስማማው። ምክንያቱም ልጁ በሰዓቱ ሲናገር በተአምር ወደኋላ ወደፊት አላለም። ስለዚህ ያን የሷ የዚህኛው 2000 ብር የልጁ 1000 ብር ሲጨመር 3000 ብር ሆነ። 3000 ብር ሆነ። ከዛ በኋላ የመሬት አለ። የመሬቱ ደግሞ ሁለት እንደውም ትናንትና ምን ብላለሽ መሰለ? አሁን የለኝም እንጂ የመሬቱን ከነጠቅላላው እከፍላለሁ 210,000 ብላ ነበረ። 210,000 ከነጠቅላላው እከፍላለሁ ብላ ነበረ። አሁን አጋጣሚ እሷን እያወራው ወንድሟንም አስገብታው ነበረ እና እኔ የሱንም ስልክ ትላክልኝና ስለ መሬቱ ጉዳይ ደግሞ እኔ ደውዬለት ኢትዮጵያ ነው ያለው መሰለኝ ያለውን ነገርም ከሱ ጋር ማወራለሁ። ችግር የለም አውራ። ግን ትናንትና እሷ ቤቲ ምን አለ መሰለ? እኔ ጊዜ ከሰጣችሁኝ አሁን የለኝም 210,000 እከፍላለሁ አልኩኝ። ቦታው እኮ አምናይ ስለገዛሽ ሙሉ 210,000 አለ ብያለሁ እኮ። ይሄ ደግሞ ቦታ ላይ ነው የዋለ ያለውን አስረዳው። ሀቅ ነው፣ የሰው ሀቅ። ስለዚህ እንደዛ እንዴት ነው ይሄ መረጃው እንዴት ነው የሚባል ካለ ደግሞ ሄዶ ማጣራት። በማን ስም? በእኔ ስም ስለሆነ እኮ ነው እከፍላለሁ። በእህቶች ስም ነው ያላችሁ። ስለዚህ አዳምጠኝ። ስለዚህ የዛኛውን የቦታው 210,000 ነው የሰጠችው ይቺ ልጅ። ለደላላ ይሰጥ አይሰጥ፣ ለምን ይሰጥ የምታውቀው ነገር የለም። ሳልነግራት ዝም ብሎ ከብትናት እንዴ? አዳምጠኝ። አይደለም ያለ መረጃ ያለ ማስረጃ አይሆንም። አንድ ሰው እኔ ለምሳሌ ቤቲ ከኔ
ሳሪ እንደዚህ የምትይ አይደለም። ለምን አትጠይቂም? አሁን ስለዚህ ቦታ ስለዚህ ህግ እኮ ለመፍረድም እኮ ጠይቆን የሰው ልጅ ጠይቆን መሬቱን እሷ እንትኑን ይሄን ምንድን ነበረ ግሩፑን እሳቱ ሰድና አሁን እኔ ለዛ ነው ወንድሟ ላናግረው ያልኩት። አሁን አውርቻቸው ነበረ እና ልጅቷ ንግግር አትችልም አለኝ ወንድምየው፣ ስለምትናደድ ነው። ስለዚህ እኔ ከሱ ጋር ላውራና የመሬቱን ጉዳይ እሱ በአንድ በቤተሰባቸው በሆነ ነገር አድርጎ ብራን እንዲመልስላ እኔ አናግረዋለሁ። እኔ ነገ ጠዋት ለሁለቱም ለዛኛውም ልጅ ደውላለሁ፣ ለወንድሟም ነግሬ ያለውን ነገር እኔ አወራዋለሁ። ችግር የለውም። አንደኛ ይሳቅ ይቺ ልጅ በብዛት የቋንቋ ችግር ሊኖርባት ይችላል። እንደገና ደግሞ እዛ ቦታ ላይ ነይ ቶሎ ይሄንን ግቢ እንደዚህ በይ ማለት ኃላፊነቱን ሪስኩን ይወስዳል። ተረድተኛ? አንድ ሁለተኛ ደግሞ ቤቲ ሪስኩን የማትወስድበት ነገር እንዲህ አይነት ነገር ማስገባት ስለሌለባት የዛኛው 210 ሺህ ብሯ ይመለስ። ትናንት ተስማማ ነው። በዚህ መሲና አንቺ አሁን ለምሳሌ የሆነ ነገር ተነጋገራችሁ፣ አንቺ ሞቴ እኔ ሞቴ ተባብላችሁ ነው አይደለ? ትታሻተድም እኮ። ስለዚህ አሁን እኮ ይህ ቦታ እኮ አልደረሰንም፣ መንግስት አይደለውም። እኔ ግን አንድ ጥያቄ ልጠይቅሽ ቤቲ፣ በደንብ አዳምጪኝ። አንድ ሰው ይቺ ልጅ ለምሳሌ ይቺ ልጅ በህይወት ባትኖርስ ከይቅርታ ጋር ለዚህ ንግግር የዛሬ ምናምን አመት የዛሬ 10 ምናምን አመት የዛሬ 16 አመት ተብሎ የሚሰራ ስራ የለም። ምክንያቱም የሰው ልጅ ዛሬ ይኖራል ነገ የለም። አንድ ሁለተኛ ደረጃ ደግሞ ቤቲ አንቺ ባልሽው መሰረት ይቺ ልጅ የዛ ሰፈር ተወላጅ አይደለችም፣ የዛ ክልል ተወላጅ አይደለችም። በምን ሁኔታ ነው አንቺን መጠየቅ የምትችለው? ኔቨር ኤቨር አትችልም። ሁለተኛ ስተትሽ ደግሞ በስሟ ሳይሆን በአክስቷ ሳይሆን በእናቷ ሳይሆን በወንድሟ ሳይሆን በራስሽ ነው ያስገባሽው። ሁለተኛ አልኩሽ አይሆንም። ምክንያቱም ነገ አንቺ ቢደርስሽና ብታጭበረብሪያት እኮ በወንድምሽ የገባል አይደለ? እኔ ባጭበረብራት ፈጣሪ ነው ያጭበረብራት። አይሆን እሱ ሌላ ጥያቄ ነው። ነገ ሌላ አይደለም። እንደዚህ የሚባል ነገር ስለመጣች ነው ይሄ እንደዚህ ያለ ብዬ ተናገርኩ። አይደለም ከሳራ ለምን እንትናት ማውሪ ገንዘብ እኮ ገንዘብ የተበረ ሳይሆን ስሚ አዳምጪ። የሰው ሀቅ እንዲህ ነው የሚጎትተው። በተአምር ልጅ ማውን እኮ ጨርሰናል አለ አወራለሁ። በጣም ብዙ አወራለሁ። ከፈለግሽ ደግሞ ረግጥሻለሁ። እኔ ይሳቅና ክብሬ ነው እዚህ ጋር የመሬቱን ጉዳይ ካልሆነ እኮ እንመጣለን። በቤቴ ማውራት መብቴ ነው። አንቺ ሳሪ አንድ ያዳም። ስለዚህ እንደዛ ከሆነ እኔ እሱን አክብሬ ዝም ብያለሁ። በክብር ትወጫለሽ ከቤቱ። ችግር የለም። ቆይ አንዴ ሳሪ፣ አሁን ተነጋግረናል። የዚህ የብሩ ነገር እንትን በሉና እንመለሳለን እኮ እዚሁ ነው ያለነው አይደል? ነገ ምን እንመለሳለን። የመሬቱን ደግሞ ወንድሟንም አናግሬ እኔ በራሴ ኃላፊነት ወስጄ አናግሬ እሷንም የልጅቷንም ቁጥር ላኪልኝ፣ ሶስቱንም አናግሬ ወንድሟ እዛ ላለ ሰው ለቤተሰብም ሊሆነ ሰው አድርጎ ብሯ እንዲመልስላት እንትን ብንል ይሻላል። እዚህ ጋር ስለዚህ አኮ እንደዛ ልጅ ቤቲ የወንድምሽን ቁጥር ላኪልኝ፣ አሁን ያናገረኝልኝ ላኪልኝ። ማሲ የእንትናን ቁጥር ላኪ። አይ ማሪ ሳሪ፣ እኔ ደግሞ ማልስማማበት አንድ ነገር አለ። አንድ ነገር ልንገራችሁ፣ ምናልባት እኔ ሼር ካረጋችሁ ማለት ነው። ወንድሟን ምንም ውስጥ ይሱ አንተ ራሱ ደውለህ አታውራው። እቺ ናት እዳ ውስጥ የገባችሁ፣ እቺ ናት መወጣት ያለ። ቤተሰቦቿ ደረጃ ራሱ መድረስ የለበትም። አንቺ ገንዘቧን መልሺ። ቤቲ የምትባይ ሴትዮ ወንድምሽ ጋር ምንም የሚያስደውለው ነው። ምን በወጣቸው ቤተሰቦችሽ ይሳቀቃሉ። ዛገር ቤት ያለው ቤተሰብን ማሽደው ያልኩ ብርስትን ተረጋግተሽ አውሪ። ሰትዮ አንቺ ልጅ ጆሮዋ ሁሉ ተገልብጣ ነው የሚሰማው። ማርያምን ይሳቅ በጣም ማለት አሁን ሰው እንደዚህ አይነት ነገር መገፋፋት ወላሂ በውስጥ ተነጋግረን ጨርሰን ነው እዚህ ጋር ይመጣል። መልስ መመላለስም አያስፈልግም። እሷ እንደውም ሌላ አጀኔ ራሱ እንደዚህ ያደረገኝ ሰው አለ ስትል ነይ ሳራም እኛ እሷንም አናቅም አንቺንም አናቅም። መሲ ማለት ሳራ ማለት እኔ ማለው እናግኝሻለን ብዬ ነው ያመጣው። እሱ እንደዚህ ነገር ቤቲንም እንደዚህ ያደረጋ ሰው ካለ አፍንጫ አለ ብላኛለች። ችግር የለውም ትምጣ፣ ግን መጀመሪያ የዚችን ዕዳ ትክፈል። አንቺ መሲ ደግሞ ማለት ነው አሁን በተባለው ተስማሚ خلاص። ጓደኛ ማቾች ነበራችሁ 5 ምንም አይደለም። በዛችሁታችኋል። ያሳለፋችሁትን ነገር አትርሱ። ሁልጊዜ ሰው መሲ ተማል እምላለው። ከዛ በኋላ እኛ እናማምን እቺ ደግሞ እንደገና ትማል ትላለች። እዚህ ልትሚ ነው እንዴ አንቺ?
ትማርታለች እንደዚህ ያው መሲ ብዙ ጊዜ ሰው እዚህ ጋር ሲመጣ አይተዋወቅም። አብሮ የበላ የጠጣውን አያስታውስም። አንዳንዴ መተሳሰብም ጥሩ ነው። ስለዚህ አሁን በታሰበልሽ ሂሳብ ብርሽን ትሰጥሻለች። የመሬቱን ጉዳይ ደግሞ ነገ ማለት ነው። አመስግኝ እሱ ልንገርክ በጣም ብዙ እኔ ጋር በጣም ብዙ ወረፋ ነው ያለው። በጣም ብዙ የተበሉ ልጅ ወረፋ አለ። ድንገት መታ አነጋገሯ አሳዝናን ጨለማው ስለነ ያለ ወረፋሽ ጣልቃ ገብተሽ ነው እንደሚያስተናግርኝ። ስለዚህ خلاص ተስማሚ የምን መሐላ ነው እዚህ በቁርአን ከረመዳን በኋላ አድርጊልን መስከረ አናማምልም እንዴ ጉድ እኮ ነው። አሁን በተባለው ተስማሚ ለኛም ሰላም ስጭን። እንደ ደርግ ሬዲዮ እኛን ዋልን ከትላንትና ጀምሮ ምን ነው ሸዋ ሄርፎኑን ራቅ አድርጊ አትተንፍሽብን። እንግዲህ ቁና ለእናንተ ብዬ ተስማምቻለሁ። ለእኔ 1500 ምንም አያደርግልኝም፣ ግን ለእሷ ይጥቀማት። በቃ እሷ የኔ ላብ ደግሞ ይጠይቅሻል ፈጣሪ። በቃ እንደዛ ጎበዝ ሳይ ፈጣሪ ነው። እሺ ይሳቅ አሁን እንትን በል ሶልቭ አድርግና እሷን እንትን ልጅቷ እኮ ተስማምታለች። በምን አይነት መንገድ እንደምከፍላት ትንገራትና እኮ ጨርስ ቤቲ ሽጨ ልብሱን አዛመዳ ቤት ገባል። ማን ገዛሻል? ከህዝብ ጋር ተጣልተሽ ይቅርታ በይ። ህዝቡን ይግዙሽ ቢያንስ ይቅርታ አንቺ ትራገጫለሽ። መሲ ተይ እንጂ አንቺ በጣም እንትራገጭ። እኛስ እንዲያው ትናንሽ ስለሆነ ገና ከፍ ስላላልን ነው እንጂ በጣም ትራገጭ። እንዲያው እኔ ምረግጣችሁ ብራችሁ ተራገጫለ። የኔ ውዳሴ ሰው ነው ጥሩ አይደለም። እኔ ንግግር ስለማንችል እኔም እግዚአብሔር ይመስገን እኔ ምረግጣቸው ብራቸውን ሰጥቶ ሲመጡ ምድረ ገልቱ ብዬ ርግጥ ማረጋቸው ለምን ተበላችሁ ነው ውዴ? ሐቃችሁን በልቼ ረግጫችሁ አቃ እንዴ? እኔ ማንም ብር ወስጄ ተራግጫ አቃለሁ ውዴ? እኔ ሰው ሐቅ የለብኝም። ቀልዳለች እንዴ? እሺ አሁን መቼ ነው እንትምትይላት ቤት? አዎ እኔ ሶልቭ አድርግልኝ ምን ፈልገኝ ነው? ከፈረዳችሁ ፈጣሪ ያውቃል። ስለሁሉም ነገር አመሰግናለሁ። ለእሷ የምትቀማት እኔ ችግር የለብኝም። አሁን 2 ወር በኋላ ታሪዬ መች ነው የምትሰጠኝ? ብትሰጠኝም በእናንተ እንጂ እኔ ከእሷ እኔ የምልከው በአካውንት 2 ወር ሳይሆን እንዲያርግላት ግማሹን ስጫትና ግማሹን ደግሞ 1 ወር እንደዛ። አሁን የለኝም። አሁን እኮ ነው የሰጠዋት። ትናንት እኮ ያስገባውልህ የለኝም እኮ ያንን 105,000 አውጥቼ ከስሬ እኮ ነው የሰጠዋት። ስጫላችሁ ሰጠው። ጊዜማ ይሰጣት ማለት ምንም እሷም የራሳችሁ ጊዜ ይሰጣት ጊዜ ይሰጣትና አይ ጊዜማ እኔ ያው ሰው ብዙ ነገር አለበት። ያኔ ቤተሰብም ኃላፊነት ይኖርባታል። ያንንም ግምት ውስጥ አድርገን ኦኬ እንደዛ ከሆነ ይሳቅ አንተ ነገ ልጁን አውርተህ 1,000 ብር ካለ ትነግረናለህ። እሱ የኢትዮጵያውንም የዚህንም እኔ ነገ እነግርሻለሁ። ኦኬ የኢትዮጵያውና የዚህን አንተ ተመልሰህ ነገ መተህ እሺ 2,000 ብር ደግሞ ይሳቅ አንድ ነገር ልንገርህ። ይቺ ልጅ 3 ዓመት ጠብቃለች። ይሳቅ 3 ዓመት ጠብቃለች። የምሬን ነው የምልህ። ስለዚህ የዛሬ ወር 2,000 ብሩን ትስጣት። የዛሬ ወር 2,000 ብሩን ትስጣት። አንተ ነገ ሶልቭ አድርገህ መተህ ታይቶ ደግሞ ማለት የኢርለት ማለት ነው። ትክክል የኢርለት ምክንያቱም ይችሊ 3 ዓመት ጠብቃለች። እመቤቴን ነው የምልህ። ነገር ግን አሁንም ቢሆን ነገ ሶልቭ አድርገህ መተህ ደግሞ የመሬቱና የ1,000 ብሩን ደግሞ እንዲሁ እንመለስበታለን። ችግር የለም። የዛሬ ወር የተደረገ አይደል? እሷ ለልኩል የተደረገ ደግሞ ሌላ ማመጣሽ ሌላ መጣ ጀመር። ያን ልጁ ያምጣ መረጃ ልጁን እኔ ነገ አልኩሽ እኮ የልጁን ልጁን አልቆጠርንብሽም። ያው እኔ ልጁን አንድ ነገር አዳምጪ። ነገ ልጁን አናግሬው ልጁ 1,000 ነው ካለ 1,000 ማለት እንትን ነው። ሌላ የሚጨመር እንትን የለም። ነገ 1,000 ነው ካለ 500ም ካለ መጥቼ ነው የምናገረው። በዛ ነው የምትስማሙት። ስለዚህ 2 ወር እቺ ልጅ 3 ዓመት ጠብቃለች። ሰው ፊት መግረፍም አልፈልግም። 24 ሰዓት መጎለትም አልፈልግም። ለምን የራሴን ገመና ድብቅ ብዬ ትቼው ነበረ። ቤቲ እንደዛ ከሆነ እኮ አሁንም አንቺ ካለሽ 2,000 ብሩን አስገቢላት። የ1,000 ብሩና የመሬቱን ጉዳይ ይሳደርሰ ይመጣ ተስማማሁት። በ2,000 የተስማማሁት የ1,000 የዛንም ጨምራችሁ መስሎኝ ነው። ከዛ ውጭ ግን እኔ አሁን ሌላ ብር አምታመጡት የለም። ግን ልጁ ይጠየቅ። ልጁ ተጠይቆ አሁን 3,000 ነው ታለቆ 1,000 ተመልከታት ወደ ኋላ ልክ እንዳልሰማች እኮ ነው የምትከራከረው። ልክ እንደማያውቅ ሰው ነው። እንደዛ ሳይሆን ልጁ 1,000 ብሩን አልቆጠርንብሽም ቤቲ። እሱ እንዴት አንቺ
እኮ አንቺ ምን አልሽ? ከ12 ሰዓት በኋላ ጆሮሽ አይሰማም እንዴ? ቤቲ ምን አልሽ አንቺ? 1000 ብር እንዳጨምሩብኝ የተበደርኩት 5000 ብር ነው ስትይ፣ እሺ በ5000 ብር ይዘን 1000 ብሯን ነገ ይሳቅ ሊጠይቅና በቂ መረጃ ሊያመጣ ተነጋገርን። እህቴ አረ በፈጠረሽ ተይ ወደ ኋላ ትመለስ ቤት። ከዛ በኋላ ምን ተባለ? የዚህኛው 3500 ብሩን ለሁለት ተከፍሎ 2000 ብር አንቺ እንድትከፍሊ 1500 ብር እሷ እንድትተው የመሬቱን ጉዳይ ነገ ከወንድምሽ ጋር ተነጋግሮ ያለውን ነገር ይሳቅ ሊያመጣ ስንነጋገር 2000 ብር አለብሽ ክሊር የሆነ 2000 ብር። ያንን 2000 ብር ደግሞ 2 ወር ስጡኝ ስትይ 2 ወር አይሆንም በአንድ ወር ጊዜ ውስጥ ብሯን ስጪ መልሽ። ምክንያቱም እቺ ልጅ ብዙ ጊዜ ጠብቃሻለች። አንቺ ትሻለሽ እህቴ፣ ትሸጫለሽ፣ ትለውጫለሽ፣ ነገሮች ይስተካከሉልሻል በሚል እምነት ይሄንን እየተባባልን ነው። እባክሽ ቤቲ ነገ እኮ የለብሽም ካለም እኮ የለም ነው እኮ በቃ የለም ካለ እኮ 1000 ብር የለብሽም ችግር የለም። እኛ ቃሉን እናምናለን። ለምን ትወጣለህ? ኤምባሲ እኮ ነው ያዝከው። እኔ እናቴ ሚዩት ናት። ቤቲ የሚባል ስም ዕጣ ክፍሌ አይደለም። ሁሌ ይጨቃጨቃሉ። ማርያምን ቤቲ። ስለዚህ ስማ ይኸውልህ ይሳቅ ረመዳን ዛሬ 3 ቀን ተጾሟል። ነገ 4ኛ ቀን ነው። 27 ቀን ይቀረዋል። በዚህ በ27 ቀን ውስጥ ሰርታ ለዚች ለልጅ ትሰጣለች። አይ ትሰጣለች፣ አታሳፍረኝም። ቅድምም ነግራኛለች። ትሰጣለች፣ ችግር የለውም። ቤቲ እንስማማ፣ በዚህ ችግር የለውም። ተስማምተናል። ይሄን ከጨረሳችሁ ግን ያው የእሷን ጉዳይ እንዳትተው መሲ ሳሪ ሁለታችሁ ዛሬ 5 ቀን ተጾመ ይቀርበሉልሽ። ቤቲ ይኸው ቃል እገባላታለሁ፣ አንተም ቃል ትገባላታ፣ እኔም ቃል እገባልሻለሁ። አንቺ የእሷን ጉዳይ ከጨረሽ ነገም ቢሆን ብሯን ሰተሽ ከጨረሽ ችግር የለም። እኔ እዚህ ጋር መተሽ አንቺ አወራልሻለሁ። መሲም አለች፣ ሙኒት፣ ሁላችንም ሙሊ አለ፣ ሁሉም ሰው አለ፣ ከጎንሽ ነን። ቤቲ ሰማሽ? ቤቲ ሚዩት ነሽ ቤቲ ወይ? እሺ ችግር የለውም። አዎ ሰምቻለሁ። ግን አንድ ነገር ልንገርሽ፣ ላንቺ ለኩይኗ ተይማሪዋ ላንቺ ለራስሽ ለህሊናሽ ለሰላምሽ ለሚወዱሽ ሰዎች ለክብራቸው ስቲ ላንቺም ለክብርሽ ስቲ ይሄንን ብር ሰተሽ ብትገላገይ የተሻለ ነው። ምክንያቱም አንቺ ነገ ከነገ ወዲያ እዚህ ቁጭ ብለሽ እኔ አሸጥልሻለሁ ብዬሻለሁ። እኔ አልሰደብኩሽም። መስደብ ብፈልግ ማንም አያግደኝም። ታውቂያለሽ ቤቲ እዚህ ቲክቶክ ላይ ግን ሳርቾ እኔ የሰው ፊት በጣም ነው የምፈራ። አንቺ ቤት መጥቼ አልኩሽ እኮ ሳርቾ፣ ሱቅሽ ላይ መጥቼ ፊት ስታዞርቢ የሆነ ዕቃ ገዝቼ ነው የሄድኩ ከባልሽ አልኩሽ እኮ ማሬ። እኔ ሰው ፊቱን አይቼ ነው ሰውን የምቀርበው። ይኸውልሽ ማሪ፣ የኛ የሱቃችን የመሸጫ እንጂ የሌላ ነገር መቀጣጠሪያ ቦታ አይደለም። ግን አንቺ አሁን ትናንትና ስትመጪ እኔ አውርቼሽ ሪስፔክት አድርጌልሽ ከነጭራሹ ከህዝብ ጋር እንድትግባቢ ቢኮዝ እኔ አውቃታለሁ። ሌባ ተብሎ መሰደብን አውቃታለሁ፣ ደርሶብኛል። ለዛውም በሌለሁበት ምንም ባልሰራሁበት ተረድተሽኛል። ምንም ስራ ሳልሰራ ሳምንት ሙሉ አውቃለሁ። ገስት ላይ እየገቡ ሌባውላ እያሉ እየከፈቱ ሲያስጨልሉኝ ደም ሲወርደኝ አይቻለሁ። ስለዚህ ያ ነገር እንዲደገም በማንኛችሁም ላይ አልፈልግም። ሀቅ አለ፣ አዎ ሀቅ አለ። ስለዚህ ሀቅ አለ። በቃ ይሄንን ብለሽ ያለውን ነገር ስጪ ብቺ፣ ወደ አንቺ እንሂድልሽ የሚሻልሽ ነው። በቃ እንግዲህ ያው ደህና ደሩ ልጋ 4000 ብር የትኛው 4000 ብር ማለት ቀሪው 4 ብር የትኛው 4000 ብር ጋይስ የትኛው 4000 ብር? እና ቤቲ ምን ታስቢያለሽ? ችግር የለውም። 3000 ብር ታሰበኩ ጋይስ። በቃ የወንድምሽን ቁጥር ላኪልኝ፣ እኔ ነገ እደውላቸዋለሁ። ደህና ደሩ። እሺ ጨረስን ቤቲ? አዎ። ስለዚህ በዚች ወር ውስጥ አንቺ ህዝቡ ጋር ይቅርታ አታረቃሉ። ከህዝቡ ጋር ሚስ አንደርስታንዲንግ ተፈጥሯል። ከእሷም ጋር ከእሷ ጋር ትታረቂያለሽ። የመጨረሻ ቆይታ እኔ አበድኩ እንዴ ሰውን ከምበላ ጋር ወሬ አያስፈልግም። በቃ አሁን ቻው ቻው። ገና ሌላ ነገር ውስጥ እብድ ነሽ አንቺ፣ በጣም እብድ ነሽ። ስሚ ቤቲ፣ ሳሪ ምን ነበር ያለችው? አልታረቅም ነው ያለችው ቤቲ። ወይዬ እየሰማ ነው። አንቺ ከህዝብ ጋር መታረቅ እፈልጋለሁ፣ መስማማት እፈልጋለሁ። ቤቲ እናቷ አልገባኝም የምታወሪው ማሬዋ። ቀሪው
ከቤትዬ 400 ምንድን ነው? አንቺ ከህዝብ ጋር መታረቅ እፈልጋለሁ፣ መስማማት እፈልጋለሁ እንዳልሽው ደግሞ ያለውን ነገር እኔ ሶልቭ አረጋለሁኝ አምኛለሁ ለተፈጠረው ነገር ብለሽ የምትይ ከሆነ ከህዝብ ጋር መታረቅ ትችላለሽ። ምክንያቱም አመንሽ፣ ከፈልሽ፣ ሰጠሽ፣ አሁንም አመንሽ፣ ነገሮቹ ተፈቱ። ስለዚህ ከዚህ ከሚገዛሽ ሰው ጋር ከሚያበረታታሽ ሰው ጋር ላይክ በርቺ ጎብዢ ከሚልሽ ሰው ጋር ተታረቂ። ይሄ የኔ እንትን ነው። ምክንያቱም ብርሽን እስከሰጠሽ ድረስ እስካመንሽ ድረስ ከማንም አትጣይ። ለመሰለሽ የሚገዛሽም ታብ የሚያደርግልሽም ሼር የሚያደርግልሽም ይሄ ማህበረሰብ ነው። ቆይ ቤቴ እናቷ ታስረጅኛለሽ። እሺ ማሯዋ፣ ስለዚህ ተታረቂ ውዴ። ትመልሳለሽ። አንቺ እንደዚህ አይነት ጥሩ ማህበረሰብ ያሳደገሽ ከጥሩ ማህበረሰብ የተወለድሽ ጥሩ ትህትና ያለው ሰው ጋር የኖርሽ ሰው ነሽ። በዚህ መሆን የለብሽም። ምክንያቱም ስሚ ቤቲ፣ አንድ ቀንም ቢሆን ስራ መፍታት በጣም ከባድ ነገር ነው። አይቼዋለሁ። ገባሽ? ወላኔ ወላ መሲ ወላ ምናምን ለሌላ አይደለም። ጀስት ሰው ለመኖር ዋጋ ይከፍላል። ተረድተሽኛል? ይቺ ልጅ ጓደኛሽ ናት። ነገም ከነገ ወዲያም ከአንቺ ስታጭ እንኳ ራሱ እኛ እንትንልሻል። ስለዚህ አንቺ ብሩን ይኸው ጊዜ ሰተንሻል። እንግዲህ 25 ቀን ነው የቀረው ረመዳን። በዚህ በ25 ቀን ውስጥ እንደምትመልሽ አይሆፕ ተስፋ አለኝ። ዛሬ ይቅርታ ጠየቅሽ ማለት ለነገ ጥፋትሽ ወይም ደግሞ ለነገ ላልሽው ነገር ለቃልሽ ታማኝ አይደለሽም ማለት አይደለም። ትታመኛለሽ፣ እኔም ማምንሻለሁ። ስለዚህ ይቅርታ ተጠያየቂ፣ ስሪ፣ የዛችን ቀን መልሺ። ተመልሰሽ ደግሞ በድጋሚ ደግሞ ይቅርታ ትጠያየቃለሽ። እሺ ቤትዬ? እሺ ያጠፋሁት ምንድን ነው? አሁን ያጠፋሁት እኔ ይቅርታ ታላቅነት እንጂ ምንታ አይመጣም። እኔ ካጠፋው እንትን ካልኩ በጣም ይቅርታ፣ ይሄን ነው የምለው። ትክክል። ለኮሜንታተሮች እናንተ አጋጣሚ ከተዘጋ ደግሞ ምን አለ መሰለሽ፣ አንደኛ 10 ቀሚስ ጠፍቶብኛል የጎንደር። እሱ ቢያንስ ቢመልሱልኝ፣ ያላቸው ሰዎች ቢመልሱ፣ የወሰዱ ሰዎች ቢመልሱልኝ። እሺ የጠፋብሽን ተናገሪ፣ እኛ እንትን እንላለን። የጠፋማ የሚያመጣ ልጅ ነበረ፣ አዲስ ልጅ ነው፣ ስራ የሚገባ ልጅ ነው። አመጣልኝ ሪፖርት። ከዚህ እንትን ላይ የወሰዱት አሳስተው የወሰዱት ዱባይ ነው። ዱባይ ላይ እንደገባ እቃነቱ ድርቆሽና እንትን ነው፣ ድርቆሽ ሽሮ ምናምን ነው። አማራዬ ትመልሳለች። እሺ ውዴ ትመልሳለች። ቃል የእምነት ዕዳ ነው ሲጀመር፣ ትመልሳለች። እናንተ እኮ ይህንን ቀርቶ ብዙ ነገር ያደረጋችሁ ናችሁ። የሰው ሀቅ እንዳይበላ ያደረጋችሁ ናችሁ። ስለዚህ ትመልሳለች። የቤቲን የጎንደር ቀሚስ 10 የጎንደር ቀሚስ ተሳስቶ በድርቆሽና በተለያየ ነገር እናንተ ጋር የመጣ ካለ እባካችሁ መልሱላት። ይቀርጹሻል። ዜድም እየቀረጸች ነው፣ ሌሎቹም ይቀርጹሻል። አሁን አንቺ ደግሞ አሁን ቤቲ እኔ ይቅርታ ሲጠየቅ ምን እንደምወድ ታውቂያለሽ? የእኔ ውዶች ቤተሰቦቼ፣ የአገሬ ልጆች፣ እህቶቼ፣ ወንድሞቼ ካጠፋው ይቅርታ። ቅድም ምንም አታመጡም ብዬ ነበረ። ከእናንተ ጋር መጣላት ቢኮዝ ሚስ አንደርስታንዲንግ ተፈጥሮ ነው። ሀቋንም እሰጣለሁ። እናንተም ሰፖርት አድርጉኝ። ለተፈጠረው ነገር ይቅርታ ነው የሚባለው። እሺ ማሪ፣ እንደዚህ ነው የሚባለው። በያ ድጋሚ እኔ ይቅርታ ከጠየቀ ሰው እኮ አንዴ ነው ይቅርታ ትልቅነት ነው ብዬሻለሁ። ካጠፋውም ካስቀየምኳቸውም ሁላችሁ ቤተሰቦች በጣም ይቅርታ። አይን ነው ማለት እሺ። አሁን ከመሲ ጋር ደግሞ ተታረቁ። ምን ችግር አለው? እህትሽ ናት፣ ጓደኛሽ ናት፣ ለረዥም ዓመት አብራሽ አንቺ ጋር ናት። ነገሮች አሁን እሱን ጨርሼ ስከፍል ነው ማስዬ በቃኛ። ከፍዬ የተፈረደብኝ ከፍዬ ከጨረስኩ በኋላ እናስብበታለን። ኧረ ገበያው ይቀናሻል ከእርቅ በኋላ። አይ ገበያው ማለት አንቺ ዘመድሽ ናት ወይ? እኔ ዘመድ አይደለም። ገበያው ችግር የለውም። ቤቲ ዘመድ ማለት ነው። ቤቲ በዚህ አጋጣሚ ደግሞ እሺ የኔንስ መቼ ነው የምትይዙልኝ? አሁን እኮ ተነጋገርን እኮ ነገ የእሷን ከፍለሽ ከጨረሽ አሁን የኔን እንትን ማለት የኔ አሁን የተበላሁት አለ ሀቅ አለ መረጃ አለኝ። እሱስ መቼ ይኸው አሁን የእሷን ከፍለሽ ትጨርሽ የለ እንደ ጨረሽ እዚሁ ላይ እንጀምራለን። ለምሳሌ ነገ የእሷን ብር ብታስገቢ ነገ አንቺን እንጀምርልሻል፣ እናስተፋልሻለን። ምንም ችግር የለም። ይኸው ሰምተሻል። አንቺ ሳሪ ይኸው ከፍያለሁ
ይሄ ብር ነው የኔን ካልሽ እዚሁ ላይ ስራዬን ትቼ አስከፍልልሻለሁ። ነገ ብትከፊ ነገ አስከፋልሻለሁ ብዬሻለሁ። እኔ ችግር የለብኝ፣ ምክንያቱም ሀቅ ካለሽ። ግን ያ ማለት የእሷን ስለያዝን ያንቺን ሀቅ አይወጣልሽም ማለት ሳይሆን ያንቺ ሳይጨረስ ወደ ሌላ አይሄድም ለማለት ነው። እሺ እንጂ ላይክ እሺ ምንም ችግር የለውም። አንቺ የእሷን ነገ ከሰጠሽ ከነገ ወዲያ ከሰጠሽ እዚሁ ላይ እያለን አምጥተን ተመልሰን አንቺንም ይቅርታ እናጠያይቅና እዛው ላይ እኔ እጠይቅልሻለሁ። ምንም እንዳታስቢ እሺ። ቤት ችግር የለውም። እሺ ይኸውልሽ ውዴ፣ ከኋላ የሚመክሩሽ ሰዎች፣ ከኋላ እንደዚህ የሚሉሽ ሰዎች፣ ከኋላ መጥፎ ነገር የሚያደርጉሽ ሰዎች አትስሚ። አንቺ መኖር ያለብሽ ለህሊናሽ እንጂ ለሰው አይደለም። እሺ ማለት ለዛ አልኖርም። ሲጀመር ማንም አይመክረኝም። ሲጀመር እንደዚህ የሚል ሰውም የለም በዙሪያ ያሉ እንዳይኖርቱ ናቸው። የሰው ሀቅ ማብረን የምንቀጥል ሰዎች ናቸው። ካላስ ኦኬ፣ መልካም ጊዜ ጋይስ፣ ጨረስን። የኔ ውዶቼ ይኸውልሽ ስለ 3000 ብሩ የምታወሩ ተመልሷል። አንድ ሂሳብ አልቀረም። ችግር የለውም። እኔ በደንብ ነው ሂሳቧን የሰራውላት። ሂሳብ ምንም አልቀረም። ሂሳብ የምትፈልጉ ካላችሁ ደግሞ ላሳስባችሁ። የትላንቱ 3000 ብር ባላንሳሪ ገብቶላታል ከነ መላኪያው 3015 ብር አድርጋ ነው የላከችው ነው የገባላት። አላንሰሪ ገብቷል። ትክክለኛ እንትኑን አይተን እዚህ ሀገር እንደዚህ አይነት ማምታታት ምናምን ስለሌለ ማለት ነው። ነገ ትሄድና ታወጣና እሷ እንትን ትልልናለች። የኢትዮጵያ ብር መግባቷን ደግሞ ወንድሟ አረጋግጦላታል። ገብቷል እኮ ብር ጋይስ። ትናንትና ያልነበራችሁ ቅድም ስናወራ ከሆነ 3000 ድርሃም በዚህ ድርሃም እና 110,000 ብር በኢትዮጵያ 105,000 ብር ገብቷል። እሺ ውዶች፣ እሺ ማሮች፣ ያልነበራችሁ አዲስ የገባችሁ ካላችሁ እሺ እንደዛ ነው።